ወዲኛለሁ። አዎ አምስቱ ሶሎዎች ታምናለህ አንተም አይደለ? እሺ ኢዮብ 66 መጽሐፍ ቅዱስ ነው የምትቀበለው አይደል? ኢዮብ አንተ ኢዮብ አትሽሽ ጥቅስ ስጠኝ መጀመሪያ ለጠየቀው ነገር ኢዮብ አንተም 66 መጽሐፍ ቅዱስ ነው የምትቀበለው አይደል? ኢዮብ በትክክል አምስቱን ሶሎዎች ትቀበላለህ? አዎ። መጽሐፍ ቅዱስ የበላይ ባለስልጣን ነው ብለህ ታምናለህ? በእውነት አዎ። አንተኛውም በጸጋው ድኛለህ መጽሐፍ ቅዱስ የበላይ ባለስልጣን ነው ብለህ ታምናለህ? አዎ በትክክል። አሁን ሁለታችሁ መካከል ላይ በጸጋው ምንድን ያለው በአብ በወልድ በመንፈስ ቅዱስ ማመን ከመዳናችን ጋር የሚያገናኙ ነገር የለም፣ በኢየሱስ ክርስቶስ ብቻ ማመን ነው አለ። ኢዮባ ደግሞ ኖ ከመዳናችን ጋር በአብ በወልድ በመንፈስ ቅዱስ ማመን ያገናኘዋል አለ። ሁለታችሁ መጽሐፍ ቅዱስ ብቻ ብላችሁ ታምናላችሁ። ሁለታችሁ መጽሐፍ ቅዱስ የበላይ ባለስልጣን ነው ብላችሁ ታምናላችሁ። መጽሐፍ ቅዱስ ከሁለት አንዳችሁ የየትኛውን ትምህርት ነው ልክ ብሎ የሚደግፈው? ሁለታችሁም ጴንጤዎች ስለሆናቸው፣ ሁለታችሁም ፕሮቴስታንቶች ናቸው። የማን ሀሳብ ነው ልክ የሚለው መጽሐፍ ቅዱስ? ድምፅ ይሰማል? ለማን ነው ጥያቄ? ኢዮብ ሰምተኛል? የኔን ሀሳብ ኢዮብ በትክክል ሰምቻለሁ። ማን ነው ልክ? በመጽሐፍ ቅዱስ አስተምሮ መሰረት ኢዮብ ነው ልክ ወይስ በጸጋው ድኛለሁ ነው ልክ? አይ አንዳችን ከአንዳችን ጋር አሁን ውድድሩ ሳይሆን እዚህ ጋር አሁን እየተማማርን ነው ያለንበት፣ አንዳችን ከስህተት መንገድ የምንመለስበት ነገር ነውና እንደ ተጨማሪ አንደኛ ዮሐንስ ላይ ርኮ ሲናገር ሕይወት ተገለጠ አይተንማል እንመሰክርማለን ብለው ካወሩ በኋላ ከዛ ምን አሉ? ህብረታችሁም አሉ ከአባት እና ከልጁ ከኢየሱስ ክርስቶስ ጋር እያለ ይናገራል። እና አንድ ሰው ወደ ጌታ ኢየሱስ ሲመጣ ህብረት አለው። ህብረቱ ደግሞ ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ጋር ነው። አንደኛ ዮሐንስ ላይ ቁጥር 1 እንደሚናገረው ማለት ነው። አሁን የኔ ጥያቄ እኮ ኢዮብ በአብ በወልድ በመንፈስ ቅዱስ ማመንም አለማመንም ከመዳናችን ጋር አያገናኘውም ብሏል። የአንተኑ መጽሐፍ ቅዱስ ይዞ ኢዮብ አንተም ደግሞ በአብ በወልድ በመንፈስ ቅዱስ ማመን ከመዳን ጋር ያገናኛል ብላል። እሱ የያዘውን መጽሐፍ ቅዱስ ይዘ አንተ የአንተ ሀሳብ ልክ ስለመሆኑ መጽሐፍ ቅዱስ ይደግፈኛል ትላለህ። ከታች ያለው የአንተው እምነት ተከታይ የያዘው ከአንተ የተለየ ሀሳብ ነው፣ ግን የያዘው ከአንተ ጋር ተመሳሳይ የሆነ መጽሐፍ ቅዱስ ነው። የየትኛችሁ ሀሳብ ልክ ነው? የማንን እንቀበልኛ? እንደ መጽሐፍ ቅዱሱ ማን ነው ልክ? ከሁለታቸው እኔ ልክ ነኝ። እሺ ኢዮብ አንተስ? መጽሐፍ ቅዱሳዊ በሆነ ሀሳብ ብታስረዳን በጸጋው። እሺ ላውራ። አንተ ጥቅስ አታመጣልኝም አይደለ? ከሐዋርያት ሥራ ምዕራፍ 2 ጀምረህ በአብ በወልድ በመንፈስ ቅዱስ ስም እመኑና ተጠመቁ የሚል ጥቅስ ታሳየኛለህ? ስትወቅሰኝ ነበርክ፣ ስተቸኝ ነበርክ። ጥቅስ ስትባል ግን መልስ የለህም። መልስ እሺ ስጠኝ፣ ጥቅስ ስጠኝ ለዚህ ነገር። አሁን በጣም ላሳይ እችላለሁ። አሁን እየወጣው እኮ ከስልኬ ጋር ስላልተመቸኝ ነው። አሁን ያለሁበት ሁኔታ ነው። እሺ እኔ ላሳይ። ኦኬ በጣም ጥሩ። እስቲ የሐዋርያት ሥራ ምዕራፍ 16 ቁጥር 31 አንብብልን ኢዮባ። ባይብል እጄ ላይ ስለሌለ ነው። አሁን ስልኬ ስለሆነ ከዚህ ጋር ባይብል ሳትይዝ ነው ሰው የምተቸው። እድን ዘንድ ምን አደርግ ይገባኛል? እድን ዘንድ ምን ላደርግ ይገባኛል ብሎ እሺ ሚውት አድርግልኛል። እድን ዘንድ ምን ማድረግ ይገባኛል ብሎ የጠየቀው የፊልጵስዩስ እስር ቤት ዘበኛ በአብ በወልድ በመንፈስ ቅዱስ ስም እመን ብለውታል ሐዋርያቱ? መልስልኝ ብለውታል? በጌታ ኢየሱስ እመን አሉት። በኢየሱስ ማመን ነው አይደለም የሚያስፈልገው? እሺ እሱ ብቻ አይደለም ሌላም ልስጥህ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ንም አውጣልኝ። ምን ይላል? አንብብ ካለ መጽሐፍ ቅዱስ እጄ ላይ ስላልያዝኩ። በጣም ጥሩ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል አይደለ? እውነት ነው። ልጁን የሰጠው ለምንድን ነው? በጥቅሱ መሰረት ከጥቅሱ ላይ ንገረኝ። ስለ ሰዎች በደልና ኃጢአት። በጣም ጥሩ ይላል ክፍሉ፣ እንደዛ ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ነው አይደል የሰጠው? አዎ። ስለዚህ የሚድነው በማን የሚያምን ነው? በመጽሐፍ ቅዱስ መሰረት። ይሄ እኮ እኔ እኮ አልካድንም እኮ ወንድማችን፣ ይሄ በክርስቶስ በራዘር ሐዋርያቶች ያስተማሩት ትምህርት ነው። ሙሉ ማለት ግን በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ አናምንም ማለት ግን አይደለም። እሱ ሌላ ኮንሴፕት ነው። ህብረት አለን። ወደዚህ ይሄን ጌታ ስንቀበል ወደ ህብረት ውስጥ ገብተናል። ሌላ ኮንሴፕት ነው እሱ።
በኢየሱስ ማመን ማለት በራሱ ምን ማለት ነው? እስቲ ንገረኝ አንተ። ሌሎችን ተው፣ ችግር የለም። እኔ እናንተ ብቻ እናወራ። እንደው ለደተ ቃል እየታገሰን ትንሽ። በኢየሱስ ማመን ማለት በኢየሱስ የሚያምነው ሰውዬ ኢየሱስ ምንድነው ብሎ ነው የሚያምነው? እስቲ ንገረኝ። ኢየሱስ ብቸኛ አዳኝ፣ ቤዛ፣ መካከለኛ፣ አማላጅ ነው በሚል እምነት የተመሰረተ ድነቱ በዛ ላይ ይወሰናል። ብቸኛ ስትል አብና ወልድ መንፈስ ቅዱስ የሌሉበት ነው? ኖ እንዴት ነው ታዲያ ብቸኛ ስትለኝ? ይኸውልህ ይሄንን ነው እኔ በእግዚአብሔርና በሰው መካከል ያለ መካከለኛ ስለሚለው መካከለኛ ሆኖ ያስታረቀን በደላችንን የወሰደ በሞቱ በኩል ሕይወት የሰጠን ኢየሱስ ስለሆነ እምነታችን በእርሱ በኩል ያለ ስራ ላይ ነው። ለዛ መሰረት የምናደርገው የክርስቶስ ኢየሱስ የመስቀሉን ስራ ነው። አሁን ደግሞ አንድ ነገር ልንገርህ መለስ ብዬ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ያዩትን ምስክርነት ባለማመናቸው ከነቀፈና ወንጌል ወደ ዓለም ይዘው ሄደው ሰብከው ያመኑትን እንዲያጠብቁ ትእዛዝ ሰጥቶ ማቴዎስ ላይም ያንኑ ትእዛዝ ሰጥቶ የሐዋርያ ሥራ ምዕራፍ 2 ላይ ይሄንን ተግባራዊ ያደረጉ ሐዋርያት ሰዎችን በአብ በወልድ በመንፈስ ቅዱስ ስም እመኑ ነው ያሏቸው። ሶስቱን ሰዎች አንድ ጥያቄ አንተን ልጠይቅ። ሐዋርያቶች በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ ያምናሉ? ያምናሉ። ታዲያ አንተ እኮ አሁን እየገፋ ያለው ያን እኮ የትምህርቱን እኮ ነው። መጽሐፍ ቅዱሱ ልክ ነው ወንድም አለ። መጽሐፍ ቅዱሱ ልክ ነው አይደል? በትክክል መጽሐፍ ቅዱስ እርስ በራስ አይጣረዝም። እሺ ልክ ከሆነ ለምንድን ነው ሐዋርያቱ ስላላመኑ ነው ምን እናድርግ ብለው ጴጥሮስንና ሌሎችን ሐዋርያት የጠየቁትን 3000 ሰዎች እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ንስሐ ግቡ ያለው? ለምን በአብ በወልድ በመንፈስ ቅዱስ ስም ተጠመቁ ንስሐ ግቡ አላላቸውም? ያላለው ለምን? በእግዚአብሔር ኤሎሂም ስለሚያምኑ ብዬ እኮ ነግሬያለሁ። አይሁዶች ናቸው በዛ ጋር የተሰበሰቡ። እሺ በጣም ጥሩ። ከአሕዛብ በዚህ ጥምቀት በጸጋው ማርቆስንም ጠይቅ። ማርቆስ ሰላም በላን። ማርቆስ እሱ ሉትራን ነው፣ ከቃለ ሕይወት ነው የመጣው። እኔ ጴንጤቆስጤ ነኝ። ከሉትራን ጋር እንኳን ብዙ ችግር የለም። ሌላ ርዕስ ስላላቸው እነሱ የተመረጠ ዳነ የሚለው ናቸው። እሱ ከመጽሐፍ ቅዱስ እነሱም የተወሰነ እንደዛ ነገር አላቸው። ግን ማርቆስ ለምን ዝም የምትለው? እሺ ያው ሶል የሚባለው ላስገባልህ። እሺ ሶል አንዳንድ መግለጽ። ሶል ከየት ቤተ እምነት ነህ? ሶል ወይ ልደት እንዴት ነህ? አለው እግዚአብሔር ይመስገን። ከየት ቤተ እምነት ነህ አንተ? አይ እነዚህ እዚህ አሁን አንተ የምትሰራቸውን ፖለቲካዎች ልጆቹ እንዲያቆሙ ብዬ ነው። እኔን ከወንጌል አማኝ ነኝ አይደለም። እኔ እየነገርኩህ እኮ ነው። እርስ በርስ ራስን ምከር ማርቆስ፣ ራስን ምከር። መልስ ፈልጋለሁ። ሻኒ እኮ ያታስወጪው። ተይ አንዴ ቆይ። ናግባ ሰለሞን የት አለ ሰለሞን? ኢንቫይት አድርጉት። ናግባ ቆይ አንዴ። እሺ ሰለሞን ይኸው አናግረው። እሺ ሁላችሁም ሰላም እላችኋለሁኝ። ኢዮብም በጸጋውም ስታወሩ ከስር ኮመንት አድርጌ ነበር እና ሚውት ሲያደርጉ ነበር። እኔ ወንጌል አማኝ ነኝ። ሊደት ይሰማል ወይ? መጣህ ማርቆስ? እየሰማ ነበር እስካሁን ድረስ? አዎ ሁለቱም ፕሮቴስታንቶች ናቸው ከላይ ያሉት። ኢዮብም በጸጋውም የማን ሀሳብ ነው የምትደግፈው? ሞር 90% የጸጋውን ደግፈዋለሁ። ያው ሁለቱም ይስማማሉ። በእርግጥ ትንሽ ያለመግባባት እንጂ የጸጋው ትክክል። ለመዳን በአብ በወልድ በመንፈስ ቅዱስ ማመን አስፈላጊ ነው አይደለም ማርቆስ? አስፈላጊ ነው። ግን ከአብ ልጁን እንደላከና ልጁ ደግሞ ሞር ደግሞ መሞቱን የሚያምን ነው ምንድን ነው መሞቱን አሁን በቀጥታ መልስልኝ ማርቆስ።
አሁን በቀጥታ መልስልኝ። በአብ በወልድ በመንፈስ ቅዱስ ማመን ለመዳን ያስፈልጋል አያስፈልግም? ያስፈልጋል። ግን አብ ደግሞ በወልድ በኩል ድነትን እንዳስቀመጠ የሚያምን ነው ምድነው እንጂ ስለዚህ አሁን በጸጋው እያለ ያለው እኮ ለመዳን በኢየሱስ ክርስቶስ አይደለም። በጸጋው እያለ ያለው አይደለም። ወይ ይቅርታ አባቴ። ቆይ በጸጋው ምንድን ነው ያልከው? በአብ በወልድ በመንፈስ ቅዱስ ማመን ከመዳናችን ጋር አያገናኘውም ብላላ። የኔ ጥያቄ ሰዎች ለመዳን በአብ በወልድ በመንፈስ ቅዱስ ማመን አለባቸው የለባቸውም? ለመዳን የለባቸውም። በቃ አንድ ያዝልኝ እዚህ ጋር አንድ ያዝልኝ። ግን ይሄን ነገር ልታስጨርሰኝ ለምን አልክ? እሺ አስጨርሳለሁ። በጸጋው ችግር የለውም። አንተ ሲጀምር በስነ ስርዓት የምታወራው ማርቆስ አያስፈልግም እያለ ነው ለመዳን በአብ በወልድ በመንፈስ ቅዱስ ማመን። በእርግጥ ማመን አለባቸው። በአብ በወልድ በመንፈስ ቅዱስ ማመን አለባቸው። ነገር ግን ቅድሚያ ላይ ለሰው ልጆች የሚሰበከው ስብከት በወልድ መኔ ነው ማለት ወልድ ለሰው ልጆች ሁሉ እንደሞተ ሞቶ እንደተነሳ ሰው ለመዳን በአብ በወልድ በመንፈስ አንዴ ማርቆስ ሰው ለመዳን በአብ በወልድ አንዴ ታስረዳኛለህ። እንደሱ አሁን እኔ አሁን የበጸጋውን ሀሳብ ተቀበልኩትም አልተቀበልኩትም ፍራንክ የሆነ ነገር ነው የሚናገሩ። በቃ ነው ከሆነ ነው ካልሆነ አይደለም። በቃ እንደዚህ አይነት መልስ መስጠት ያለብህ እንዲህ ጥምዝምዝ አይደለም። እሱን ስጠይቀው ለመዳን በአብ በወልድ በመንፈስ ቅዱስ ማመን አስፈላጊ ነው ወይንስ አይደለም? ማርቆስ በአብ በወልድ በመንፈስ ቅዱስ ለመዳን ማመን አስፈላጊ ነው ወይንስ አይደለም? አስፈላጊ ነው። ግን እኔ እየነገርኩ ያለሁትን አካሄድ የጸጋውን አግኝቻለሁ። ቅድም የእሱን ሀሳብ ደግፈዋለሁ ስላልክ ነው። በጸጋው አያስፈልግም ብሏል፣ አንተ ያስፈልጋል ብለሃል። አውራውም እንዴት ነው? እኔ ላስረዳ። እሺ ለሱ አስረዳው። ኦኬ በጸጋው አንዴ እኔ የአንተን ፖይንት አግኝቻለሁ። ቆይ አንዴ ሶል የሚባለው አንዴ ዝም በል። በጸጋው እያለ ያለው አሁን እሱ እያለ ያለው ሚሊዮን አትበል። እሱ ሙሉ ሰው ነው። ስለ ራሱ እኔ ደቂቃ ሰጠዋለሁ። የእሱን ፖይንት ራሱ ይናገራል። ስለ ራሱ ይናገራል። አጠገብህ ቁጭ አድርገህ እሱ ያለው እንዲህ ትላለህ እንዴ? ደቂቃ ሰጥቼው ራሱ ይናገራል። እስካሁን ተናግሯል። አንተ ለመዳን እዚህ ልጅ ደግሞ ለመዳን በአብ በወልድ በመንፈስ ቅዱስ ማመን አስፈላጊ ነው ስትል ምን ማለት ነው የሚለውን አስረዳ በል ማርቆስ። አማን እሺ አንደኛ እኔ ላስረዳ። እኔ አንድ ሰው ማመን አለበት፣ በስላሴ ማመን አለበት። በስላሴ ካላመነ ያ ሰው አይድንም ብዬ አምናል። ለምሳሌ ያክል ኦንሊ ጂሰሶች ቆይ አንዴ ዝም በል ማስረጃ አንዴ ሚውት አድርግልንና ከኔ ጋር እያወራ ስለሆነ ማስረጃ እየተካሄደ ያለው ነገር ልክ እንዳልሆነ ልነግራችሁ እኮ ነው። ቆይ አንዴ ሶል አንዴ ዝም በላ። እሺ አንዴ ልንገረው ለሱ ልደታ ለእኔ ደቂቃ ስጠኝ፣ ምክንያቱም ጥቅሱንም ሰጣለሁ ለሱ። ኦኬ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምረን ማንበብ እንችላለን። እሺ እሱን እስኪናነብ ግን ሰው በአብ በወልድ በመንፈስ ቅዱስ የማያምን ከሆነ ድነትን አያገኝም። ለምሳሌ ያክል ኦንሊ ጂሰሶች በወልድ ብቻ ያምናሉ፣ በመንፈስ ቅዱስና ምሳሌ አይደለም። ማስረጃ ስጠኝ። እንዴት ሆኜ ላስረዳ? ቃለ ምልልስ ነው ይሄ እኮ። ጥቅሱን ሰጥቼ ካለ ጥቅሱን ማንበብ ትችላለህ እኮ። ጥቅሱን እኮ ዮሐንስ ወንጌል 14 ነቅሬቃለሁ አይደል? ማርቆስ ቆይ አንዴ አትበሳጭ። እኔ ወንድም በመንፈሱ ነው። እሺ በስጋ አትገባ። እኔ አሁን በጸጋ አልኩኝ። ልደታ ለእኔ ደቂቃ ስጠኝ፣ በደቂቃ እናውራ። እንዴ ካላመሳከር ነው እንዴት ይሆናል? እናመሳክራለን። እሺ አንድ ሰው በአብ በወልድ በመንፈስ ቅዱስ ማመን አለበት።
ትክክለኛም ትምህርት ነው። በስላሴ የማያምን ሰው ኦንሊ ጂሰስ እንለው። ኦንሊ ጂሰስ ደግሞ በአብ በወልድ መንፈስ ቅዱስ የማያምን በወልድ ብቻ የሚያምን የሐሰት ትምህርት ነው ብለን እናምናለን። ስለዚህ አንድ ሰው ነገር ግን እኔ ከጸጋ ጋር የሚያስማመኝ አንድ አንግል ተገኝቷል። ያ ምንድን ነው? አንድ ሰው ወንጌል ስርጭት ስንወጣ ኢየሱስ ክርስቶስ አብ ልኮ ኢየሱስ ክርስቶስ እንደሞተ ይመን ነው የምንለው። በአብ ይመን አንልም፣ በመንፈስ ቅዱስ ይመንም አንልም። ይሄን ደግሞ እንደ ትምህርት ደግሞ ሰውየው ወደ ቤተ ክርስቲያን ሲመጣ ብቻ ነው የምናስተምረው። ነገር ግን አብ ወልድን ልኮአል፣ መስማር አስቀምጧል፣ የመዳንን መስማር ቆይ አንተ አታውራ እሱና እኔ እያወራን ያለ ነው። አንድ ሰው ወደ ወንጌል ስርጭት ስንሄድ ምንድን ነው የምናደርገው? በወልድ መኒ መስማሩን አብ አስቀምጧል፣ የመዳንን መንገድ አስቀምጧል። ስለዚህ በሱ በወልድ ካመንክ ትድናለህ ነው የምንለው። ወደ አሁን አምኛለሁ ብሎ ሲመጣ ግን የስላሴ ትምህርት እናስተምራለን። ገባ ካደል? ስለዚህ እንደዚህ ነው ትምህርቱ። ሰውየውም መዳኑ የሚረጋገጠው መቼ ነው? ወደ ቤተ ክርስቲያን መጥቶ ይሄን ትምህርቶችን በትክክል ተቀብሎ የአብ የወልድ መንፈስ ቅዱስ አንድነትን ተቀብሎ ተጠምቆ ከህዝብ ጋር ሲቀላቀል ብቻና ብቻ ነው ሰውየው ድኗል ብለን ኮንፈርም የምናደርገው እንጂ ሰውየው እዛ በሰበክ ነው አምኛለሁ ባለው ውጤት ብቻ አይደለም መዳኑ የሚረጋገጠው። ጨርሻለሁ። ከዚህ አንግል ውጭ ከሆነ ሶሊን በጸጋው ይናገር። እዚህ ልደት እያላገጠባችሁ ግን የእውነት እየመሰላችሁ የምትቀለዱት በጣም ነው የምታስጠሉት። ችግር የለም። ቆይ ችግር የለም። እሺ ማርቆስዬ አትናደድና እኔ ስጠይቅህ ያው ተፈጥሮ ሊሆን ይችላል ጮክ ያልኩ የምመስለው እኔ ለምጠይቅ ጥያቄ አጫጭር ምላሽ ሰጠኝ። የአንተ ቤተክርስቲያን የት ነው ማርቆስዬ? ምላሽ ቶና ደቂቃውን ወስደ አንተ በዚያ እኔ ያልኩትን እንትን አድርግ ትክክል አይደለም ብሌ ከዛ አንተ አስረዳኝ። እኔ አሁን አስረድቻለሁ የኔን እኔ እሱ ያለው ትክክል አይደለም ይሄ በትክክል አላስረዳም ብሌ ያንተን አስረዳ እስኪ ለህዝቡም ጭምር። በጣም ጥሩ እሺ፣ ተባረክልኝ። ሚውት አድርገው ከኔ ጋር ሁላችሁም አላወራችሁም። ጴንጤ የሆኑ ካሉ በዚህ አመለካከት ካላቸው ወደ ተቃላ አስገባቸው፣ ችግር የለም። እኔ እውነቴን እናገር፣ መጽሐፍ ቅዱስ ላይ ያለውን በጥቅስ ነው የምናገረው። ወደ ተቃልዬ ጊዜ ስጠኝ። የመጀመሪያው ይዳናል እያለ ነው ያለው። ከመካነ ኢየሱስ ነው የመጣው ማርቆስ፣ የመካነ ኢየሱስ ቤተክርስቲያን ነው። አንተ ሙሉ ወንጌል ነህ። በስላሴ ማመን አስፈላጊ ነው ለመዳን እያለ ነው። አልቀበልም መካነ ኢየሱስን። እኔ ሙሉ ወንጌል ነኝ ግን አልቀበላትም። በውሃ ጥምቀት መዳን ስለምታምን መናፍቅ ነች ለኔ። እሺ እኔ ማስረጃዬን በመጽሐፍ ቅዱስ ላስቀምጥ። ዮሐንስ 3:16 ላይ እግዚአብሔር ልጁን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ። ምንድነው ምክንያቱ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። በእርሱ ምን የሚያምን በማ በወልድ አንድ። ሁለተኛ 3:18 እዛው ላይ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንድ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ማን ነው እሱ? የልጁ ስም ኢየሱስ። ዮሐንስ 6:47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ዮሐንስ 20:31 ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ታምኑ ዘንድ አምናችሁም በስሙ ሕይወት ታገኙ ዘንድ ተጽፏል። የሐዋርያት ሥራ 16:31 በጌታ በኢየሱስ ክርስቶስ እመን አንተና ቤተሰብህ ትድናላችሁ። ሮሜ 10:9 ኢየሱስ ጌታ መሆኑን በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። የመጨረሻ አንደኛ ዮሐንስ ልጨርሰው አንድ ጥቅስ ብቻ። አንደኛ ዮሐንስ 5:11 እና 12 እግዚአብሔር የዘላለምን ሕይወት ሰጥቶናል፣ ይህም ሕይወት በልጁ አለ፣ ልጁ ያለው ሕይወት አለው። በምድር ላይ እግዚአብሔር አብ ሰዎች እንዲያምኑበት የፈለገው በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ማመን። እሺ አሁን ምንድን ነው የሁለታችሁ ሀሳብ? አሁን እዚህ ጋር ልዩነት የፈጠረው ሲጀምር አንተ መካነ ኢየሱስ መናፍቅ ናት አልቀበልም ብለሃል። ግልጽ አደረገው። አልቀበልም። ማርቆስ አለ የእናንተ ቤተ ክርስቲያን መናፍቅ ናት አልቀበላትም እያለ ነው ከሙሉ ወንጌል ቤተ ክርስቲያን።
ያ ኦኬ አለመቀበል ይችላል። እኔም ደግሞ እነሱ ሐሰተኞች ናቸው ብዬ ይቀበላሉ። ምክንያቱም የሐሰተኞች ምንጭ ዋና ምንጭ እነሱ ናቸው ብዬ ነው ማምነው። ምክንያቱም ረባሾች ናቸው፣ በጣም ረባሾች ናቸው። ሚዲያ ላይም የሚረብሹ እዛ ምድር ላይም ሰዎች በስርዓት ወንጌል እንዳይሰሙ የሚያደርጉ ረባሾች ናቸው። የሐሰተኞችም መፍለቂያ ናቸው ብዬ ስለሚያምን ሙሉ ወንጌል እኮ ነው እሱ። ሙሉ ወንጌል እኮ ነው ያ ሙሉ ወንጌል ነው። እኔም እያልኩ ያለሁት ጴንጤኮስቴ እኮ ነው እያልኳል። ጴንጤኮስቴን ጠቅላላ ነው እኔ እያልኳል። አዎ ቀጥል፣ ችግር የለው። ምክንያቱም ወንጌልን በስርዓት ማይሰብኩ አንዴ ማርቆስ በጸጋው እሱ ይኸው ጴንጤኮስቴ እንደዚህ መናፍቅ ነው እያለ ነው። አንተ ደግሞ መካነ ኢየሱሶች ምንድናቸው ነው ያልከው ነበር? እኔ አውት ኦፍ ኮንቴክስት በውሃ ጥምቀት ይዳናል ስለሚሉ በዚህ በነገር የሚያምኑ ሁሉ ለእኔ መናፍቃን ናቸው። ስለዚህ ትክክለኛ ቤተክርስቲያን አይደሉም መካነ ኢየሱሶች። በዚህ ሂደት ያሉት አንተም ብትሆን ማለት ነው። ከስር መሰረቱ ነው የሚለያዩ። ግን እናንተ እኮ ቢያንስ 5 ብቻዎችን ትቀበላላችሁ፣ አንድ ነን ትላላችሁ። የያዛችሁ 66 መጽሐፍ ቅዱስ ተስማምተው መጽሐፈ ስምምነት አላቸው። በስምምነት ላይ በኢየሱስ ክርስቶስ በማመን ይዳናል ብላችሁ ካመናችሁ እናንተ በሰሜን ያ በደቡብ ሄዶ ይስበክ ተብሎ አሁን ላይ ያለውን ሐሰተኛ ብጥብጥና ህዝብን ወደ ሲኦል መንዳት ላይ ደርሰዋል ማለት ነው። እኔ በዚህ ሂደት መጽሐፍ ቅዱስን ከቀየረ ካውንስል ቢሆን ሲኖዶስ ቢሆን አልቀበለውም። ስለዚህ መካነ ኢየሱስ መናፍቅ ናት ማለት ነው። አዎ ሽራለች ቃል በቃ በውሃ ጥምቀት አይዳንም፣ በኢየሱስ ክርስቶስ ነው የሚዳነው። ስታለች መካነ ኢየሱስ። እሺ ማርቆስ ጴንጤኮስቴስ ድናለች? እኔ ልናገር አስቤ እንደሆነ ልደታ ቃል አስቤ እንደሆነ እስኪ በሚዲያ ላይ ተመልከት። ሚዲያውን የተቆጣጠሩት እነሱ ናቸው። ዝም በል። ሐሰተኞች መሆናችሁን ለማሳያት ነው። ሚዲያውን ተመልከት። ሚዲያው ላይ ራሱ ወንጌል ለሰዎች እንዳይመሰከር ከሚያደርጉ ሰዎች እነዚህ ጴንጤኮስቴዎች ናቸው። ምክንያቱም ረባሾች ናቸው ማለት እናንተ ራሳችሁ ኦርቶዶክሶች መመስከር ትችላላችሁ። እኔን ሳይሆን አሁን እኔን ማርቆስን ሳይሆን ኦርቶዶክሶች እስኪ መስክሩ። ሚዲያውን እስኪ እንዳለ የሞሉት እነሱ ናቸው። መምላት ብቻ አይደለም፣ ሰው ተረጋግቶ ወንጌልን እንዳይሰማ፣ ኮንቨርሴሽን በትክክል እንዳይደረግ፣ የሆነ ያለ አይደል የሰከነ ወንጌል እንዳይሰራ የሚያደርጉት እነሱ ናቸው። ሁልጊዜም ደግሞ እነሱን ክሌም አደርጋለሁ። ትክክል አይደላችሁም፣ ወንጌል እንደዚህ አይደለም። አሁን ቅድም እየተናገረ ያለው ንግግር ብታይ በጣም ስላሴን የሚያፈርስ ትምህርት እኮ ነው። እኔ እያልኩ ያለሁት ለአንድ ሰው ኢየሱስ ክርስቶስ አዳኝ፣ ቤዛ፣ መካከለኛ መሆኑን ለአንድ ሰው ትመሰክራለህ። ከመሰከርክ በኋላ ግን ወደ ቤተ ክርስቲያን ሲመጣ ቆያን ሚውት አድርግ አንተ ሲታወራ አላወራም። ሰውዬ ሚውት አስደርግ፣ እንትና ሚውት አስደርግ። እሺ ቀስቀኝ ሚውት አላደርግም። ሚውት አድርግ አንዴ ሚውት አድርግ። እንዴ መካነ ኢየሱስን ስትከስ አልነበረም ወይ? ምን ነው? እሺ አንዴ ሚውት አድርግ አንዴ። ልደታ ቃል ይህን ሰውዬ ሚውት አስደርግ እባክህ። እሺ ሰዎች በሚዲያ ላይ እንኳን ምድር ላይም እንደዚህ ናቸው። ባይዞ ምድር ላይም ህዝቡ ተረጋግቶ ኦርቶዶክስ በቤተ ክርስቲያን ተረጋግቶ ወንጌልን እንዳይሰማ ወንጌል ስርጭት እኛ ጋር እንቅፋት እየሆናችሁ ነው ፔንቴኮስቶች እያለ ነው እንግዲህ ማርቆስ። ጥቅስ ይጥቀስ። ጥቅስ ከጠቀሰ ማንንም ሰው አስገባልኝ እዚህ ጋር። ያው እኔ ምንም ችግር የለም። እሺ መጥቻለሁ። አንዴ መጥቻለሁ። ሚውት አስደርግ። እኛንን ሐሰተኞች አንተ መሆኑን ያሳያለሁ። አንዴ ምድር ላይ ራሱ እኛ ወንጌል ሲንሰራ 2 ለ2 ሆነን እንሄድና በተረጋጋ መንፈስ ነው ወንጌል ምንሰብከው አንጮውም። እነሱ በጨዋት ራሱ ህዝቡ በትክክል እንዳይሰማ ከሚያደርጉ እነሱ ናቸው። ጨዋት ኢየሱስ እንደዚህ ሲባል ደግሞ ህዝቡ ተረጋግቶ መስማት ሲያቅተው ይረባበሽና በጣም ያስቸግራል። እኛ ጋር ግን እንደዛ አይደለም። ስርዓት አለ። ሁሉም ነገር በስርዓትና በዶክትሪን ነው የምንመራው። ከቤተ ክርስቲያን ስንሄድም በስርዓት ነው።
እዛም ስንሰብክ ደግሞ በስርዓት ነው። አሁን እስኪ አስብ። አሁን በሚዲያ ላይ ተመልከት። አሁን እሱን ራሱን ስትመለከት ሐሰተኛ እሱ ነው እየሆነ ያለው። በምን ምክንያት? እኔ ወንጌል ስርጭት ስንሄድ አብ መልአኩንና ወልድ ወደ ምድር መምጣቱንና ሁለተኛ ደግሞ መንፈስ ቅዱስ ሰራጺ መሆኑን ለሰውየው እንመሰክራለን። ነገር ግን በወልድ በኩል ድነት እንደተፈጸመ እንነግርና ወደ ቤተ ክርስቲያን ሲመጣ ግን ስለ አብና ስለ ወልድ ስለ መንፈስ ቅዱስ ከተማረ በኋላ ከተጠመቀ በኋላ ድኗል ነው የሚለው። እሱ ግን ከዛ በፊት ድኗል ነው እያለ ያለው። ከዛ በፊትማ እኮ ወንጌልን ሲሰራ አይደል? እሱ ነው አይደል ሐሰተኛ? እኔ ሐሰተኛ ለእኔ ሁለታችሁም ሐሰተኞች ናችሁ። ግን ልጁ ያላለውን አትበል። እዚህ ቁጭ ብዬ እየሰማሁ ስለሆነ ለእኔ ሁለታችሁም ሐሰተኞች ናችሁ። ግን እሱ ያለው እንደዛ አይደለም፣ እንደዛ አላለም። እሺ፣ ስለዚህ እነዚህ ሲጀምርም በምድርም በጥባጮች ናቸው፣ በሚዲያም በጥባጮች ናቸው። ትክክለኛ ወንጌል ማይሰብኩ ናቸው። የተረጋጋ ወንጌል ማይሰብኩ ናቸው። ስለሆነስ አሁን አንተ መካነ ኢየሱስ ያልዳነች ነች ብለህ ስታወራ እንደው ትንሽ እንደው አታርፍም ነበር? እንደው አታስብም ነበረ? አንተ በሂስትሪ እንኳን ደረጃ እንኳን በኢትዮጵያ ደረጃ ቢታስበው ትልቅና ትልቅ በቤተ ክርስቲያን ዘንድ ትልቅ ቸርች ክሌም ታደርጋለህ። አንተ ስትዋሽ እኔ እንደዋሽን የፈለከው ውሸት እኮ የዲያብሎስ ልጅ መሆን ነው ወንድም አለ። ልደተ ቃልንም እኮ አንተና እሱ እያልኩ ነው እየተናገርኩ ያለሁት የውሃ ጥምቀት ዙሪያ ላይ። ማንም በውሃ ጥምቀት ቢመጣ እንደዛ ነው የምለው። እንዳለብስልን የፈለከው አንድ ነን እንድልልን የፈለከው በምን የኔ ጥያቄ እንትኖችን ታውቃቸዋለህ? በጸጋው ሪፎርምድ የሚባሉትን ወይንም ደግሞ ካልቪኒስት የሚባሉትን እግዚአብሔር አንድያ ልጁን የላከው አስቀድሞ ለመረጣቸው ጥቂቶች ብቻ ነው የሞተላቸው፣ ለጥቂቶች የሚድኑ ጥቂቶች ብቻ ናቸው። መናፍቅ አባቶች አንደኛ ክፍለ ዘመን ሁለተኛ ክፍለ ዘመን የነበሩ ያወገዟቸው ሰላም ነው። እነዚህ እንደንትኖች ያሉ ናቸው። ልደትሻ ምንድን ነው አሁን? ማርቆስ በእርግጥ እዚህ እናንተ ጋርም እየገባ ሲወያይ ምናምን ነገር እናውቀዋለን። ይሄኛው ልጅ ግን ከየት እንደመጣ እውነት ለመናገር አናውቀውም። ማለት ቆይ ጸጋ ቆይ እና አክቹሊ አሁን እሱ ከየት ቤተ እምነት ሆኖ እንደሆነም አላውቅም። ማንኛውም ቤተ እምነት ሙሉ ወንጌል ነው። ሙሉ ወንጌል ልደት እንግዲህ አንተ ታውቃለህ። ሙሉ ወንጌል መካኒስቱን አልዳናችሁም አትልም፣ እንደዛ ብላ እንደማትል ግልጽ ነው። እና ስለዚህ ከኪሱ ነው እያወጣ የሚነግረን ይሄ ሰውዬ። ከሙሉ ወንጌልም ዶክትሪን አውጥቶ ወይም ሙሉ ወንጌል ይናገርና እድሉ እሰጥሃለሁ። እኔ ለአንተ እድሉ እሰጥሃለሁ። ይናገርና ምንድነው ቸርች ሙሉ ወንጌል እንግዲህ አንተ በእርግጠኝነት ለምሳሌ ኦርቶዶክስ ያላለችውን ነገር ወይም የማትለውን ነገር የሆነ ሰው ስለ ኦርቶዶክስ የማያውቅ ሰው ገብቶ ታውቃለህ መቼስ አይ ኦርቶዶክስ እንደዚህ አትልም እንላለን። የማትለውን ነገር ገብቶ ሲያወራ ማለት ነው። ልደትም እኔ ከአንተ እንደዚህ ነው የምጠብቀው። ሙሉ ወንጌል አሁን ለምሳሌ መካኒስ አልዳነች የምትል እንደሆነ እንዳልሆነ ታውቃለህ አንተ በእርግጠኝነት። እንዲሁም ከአንዳንድ ሙሉ ወንጌል ልጆች በተሻለ ምናልባት ከሆነ ማለት ነው ከዚህኛው ልጅ በተሻለ አንተ ታውቃለህ። ስለዚህ እንደዛ አትልም። ሙሉ ወንጌል በእርግጠኝነት መካኒስ አልዳኑም አትልም። ስለዚህ በዚህ መጠን መካኒስም ሙሉ ወንጌል አልዳነችም አትልም፣ ሙሉ ወንጌልም መካኒስ አልዳነችም አትልም። እሱ እያለ ያለው እኔ ጋር ሲገባ ማለት ነው ሲገባ ከየት ቤተ እምነት ነው የመጣው አልኩት። ፕሮቴስታንቶች ድነዋል ወይ ብዬ ነው የጠየቅኩት። ከኦርቶዶክስ ከወጣሁ 12 ዓመት አሳልፍ ያለው አለ። ወንጌል አማኝ ነኝ፣ ሙሉ ወንጌል ነው አለ። የወንጌል ስርጭትም እንደሚሰራ ነገረኝ። ከዛ በመዳን ዙሪያ ስናወራ በአብ በወልድ በመንፈስ ቅዱስ ማመን ለመዳን አያስፈልግም፣ ለመዳን በኢየሱስ ስም ብቻ ማመን በቂ ነው ወደሚል ሀሳብ ሲገባ ሌላ ከሙሉ ወንጌል የመጣ ልጅ እኛ እንደዚህ አናምንም የሚል ክርክር ተጀመረ። ያኛውም ልጅ ወጣ። መካነ ኢየሱስ ጋር ሲመጣ መካነ ኢየሱሶች በውሃ ጥምቀት ስለሚያምኑ መናፍቃን ናቸው አሉ። ከዛ ሪፎርምዶችም ደግሞ እግዚአብሔር ለተመረጡት ብቻ ነው አንደኛ ልጁን የላከው እነሱም መናፍቃን ናቸው ብዬ እናገራለሁ ብሎ በግልጽ ተናገረ። እሱ እንግዲህ ይሄ እምነቱ ነው። ከዚህ በፊት ልደትሻ ይሄ ልጅ
ይሄ ልጅ እኔ መናፍቅ አይደለህም ቢለኝ ነው እኔ እኮ እንዲሁም ምከስረው ችግር የሚፈጠረው። ምክንያቱም በአብ በወልድ በመንፈስ ቅዱስ የማያምን ሰው በአብ በወልድ በመንፈስ ቅዱስ የማያምን ሰው ለእኔ ጥሩ ሰው ነው ያምናል ካለኝ ችግሩ እዛ ጋር ነው። በስላሴ እኮ አምናለሁ ብሏል። በስላሴ አምናለሁ፣ የስላሴ አማኝ ነኝ። ነገር ግን ለመዳን በአብ በወልድ በመንፈስ ቅዱስ አብ አባት ነው፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ነው ብሎ ማመን በስላሴ ማመን ከመዳን ጋር አያገናኘውም። የስላሴ አማኝ ነው፣ የስላሴን አንድነት ሶስትነት የአካል ምናምን ያምናል። ለመዳን ግን አስፈላጊ አይደለም። ለመዳን የሚያስፈልገው በኢየሱስን ብቻ ማመን ነው ነው የሚለው እሱ። ለመዳን የትኛውም ጴንጤ አወራዋለሁ። ለመዳን የትኛውም ጴንጤ በእርግጠኝነት በአብ በወልድ መንፈስ ቅዱስ ማመን አያስፈልግም፣ በኢየሱስ ብቻ ካመንክ ለመዳን በቂ ነው የሚል ጴንጤ እኔ አላውቅም፣ ሊኖርም አይችልም። የለም መጽሐፍ ቅዱስም እንደዛ አይልም። ስለዚህ ወዳጃችን ለመዳን መጽሐፍ ቅዱስ አይልም። ቆይ እሺ፣ እኮ መጽሐፍ ቅዱስ እንደሚል ትነግረኝና ሰማሃለሁ። ቆይ እሺ፣ ትጠይቀኛለህ አንተ። መጀመሪያ ምን ትጠይቀኛለህ አንተ? እኮ አቋምን አሳወቅና ያንን የሚደግፍን መጽሐፍ ቅዱስ ታመጣለህ። ስለዚህ ለመዳን በአብ በወልድ በመንፈስ ቅዱስን ማመን አያስፈልግም በኢየሱስ ብቻ ነው የሚለውን ጥቅስ ከየት ነው ያገኘው? እስኪ ይኸው እኔ ከልደት እንትቻ አንተ ልጠይቀህ እንዲሁ እውነት ለመናገር እየዋሸህ ምን የሚለውን ለመዳን በኢየሱስ ብቻ እንጂ በአብ በወልድ በመንፈስ ቅዱስ ማመን አያስፈልግም ያልከው ከየት ነው ያመጣኸው ነው ያልኩህ። በጣም ጥሩ እሺ፣ በመጽሐፍ ቅዱስ ታምናለህ? አዎ አምናለሁ። ንገረኝ፣ ችግር የለውም። ጥቅስ ብቻ ንገረኝ። በጣም ጥሩ እሺ። ከሐዋርያ ሥራ ምዕራፍ 2 ጀምረህ እስከ ራእይ መጽሐፍ ድረስ ለመዳን ሰዎችን ሲያስተምሩ ሐዋርያቶች በአብ በወልድ በመንፈስ ቅዱስ ስም እመኑና ተጠመቁ ያሉትን አንድ ጥቅስ አሳየኝ። አንድ ጥቅስ እንዴ! እኔ ለጠየቁ ነው ጥያቄ መልሰህ ብትነግረኝ ለመዳን በኢየሱስ ብቻ ማመን እንጂ በአብ ወልድ ማመን አያስፈልግም ብለህ ያመጣኸው ከየት ነው ስልህ አንተ አምጣ ትለኛለህ። አንተ እኔማ እነግርሃለሁ። ለምሳሌ ስጠኝ አንተ። በጣም ጥሩ እሺ። እስኪ የሐዋርያ ሥራ ምዕራፍ 2 ቁጥር 36 እስከ 38 አንብብልኝ። አንተ አንብበው እንጂ ምን ሆነ ነው? እየሞገትከኝ አይደል? አንብበው። አንተ እኮ ነው የጠቀስከው። ጥቅሰን አታነብም? እሺ ላንብብልህ። ይሄ እኮ ይሄው እንዲህ ይላል በጌታ በኢየሱስ ክርስቶስ ስም አነባለሁ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ይላል። በአብ በወልድ በመንፈስ ቅዱስ ስም እመኑና ተጠመቁ አላቸው። እዚህ ጋር ጴጥሮስ እኮ የት ነው? አሃ እኔ እኮ ልታቀርቡ ያሰብኩት እኔ በአብ በወልድ በመንፈስ ቅዱስ ማመንና በአብ በወልድ መጠመቅ አያስፈልግም ማመን በኢየሱስ ብቻ ነው የሚል እኮ ልታሳይ እኮ እየጠበቅኩ ነው። እሱን እኮ ልታሳይ እየጠበቅኩ እኮ ነው። ይሄ እንደዛ አይደለም። ይሄ በኢየሱስ ስም እያለ አይደለም። እሺ ልለፈው። እሺ በቃ ተው። እሺ ቆይ አንድ ጥያቄ ላንተ ልጠይቅ። ተው ምንም እንደማታቀርብ አውቃለሁ። በመጽሐፍ ቅዱስ በኢየሱስ ብቻ መኑ አብ ወልድ መንፈስ ቅዱስ ለመዳን አያስፈልግም የሚል ቆይ ብያለሁ። አንድ ጥያቄ ልጠይቅህ። አትጠይቀኝ። ማንህና እኔ ነገር በሶስት ነው የሚጸናው። ሶስት ጥቅስ ናምጣለህ። አትጠይቀኝም። በቃ አንተን አናውቅም። ዝም ብለህ የራስህን አጋንንታው የሆነ ትምህርት ኑፋቄ ይዘህ መጥተህ እዚህ አትዝራ። ማንም የሚሰማህ በእርግጥ ማንም የሚሰማህም የለም። እዚህ እንዲሁ ልደት እድል ሰጠህ እንጂ እዚህ ወንጌላዊ አማኝ ጋር መጥተህ ልታስተምርም ልትናገርም ማንም ይፈቅድልህ ሰው የለም። እና እኔ ከዛሬ ውጭም አይቼ አላውቅም እውነት ለመናገር። ስለዚህ ምን ሆነ ነው? አይ ተው ወንጌል እንደዚህ አትልም። መጽሐፍ ቅዱስ መጽሐፍ ቅዱስ ማምናችሁ ተጠመቁ የሚል ማምጣት ሲያቅትህ ለምን ትወቅሰኛለህ? ወንድም አለ ምን ይወድቃለሁ? እግዚአብሔር ይከብራል እኮ አንተን ይኸውልህ ተባረክ። እሺ እኔ ልጠይቅህ ተራዬን። መጽሐፍ ቅዱስ ሪፎርም ቆይ ማን አንተ ብለህ አትጠይቅም ትለኛለህ እንዴ? አትጠይቅም። የተመረጡት እስራኤል አንተ ሌላ ተልእኮ ይዘህ የመጣህና ከአንተ ጋር አላወራም እኔ። መጽሐፍ ቅዱስ ግን እውነተኛ አምላክ ብቻ ይሆን ካንተና የላከውን ልጅ ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ብራዘር ምንፍቅናውን ሲያመጣ
አብ ወልድ ምናምን ማመን የለም አለ። ኢየሱስ ብቻ ነው አለ። እንደዚህ የሚል ወንጌላዊ አማኝ የለም። ስለዚህ አብን ማመን አብን ማወቅ ያድናል። ቤተክርስቲያን አታምንም? ሪፎርም በአዲስ ኪዳን ቤተክርስቲያን አታምንም? እባክህ በቃ ልደት ይህን ሰውዬ የሚዩት አድርግልኝ እንዳወራ ከፈቀድ፣ ካልሆነ አንድ ጊዜ አዳምጠው። ቆይ አሁን አሙል ይቀጥል፣ ከዛ እሱም ይቀጥላል። ኦኬ አዎ። ስለዚህ ምንድነው እኔ ለወንጌላውያን አማኞች እህት ወንድሞች እዚህ ለሚሰሙን ቢታወቀ ነው፣ እኛ በኢየሱስ ብቻ ማመን ነው የሚያድነው። አብ እና መንፈስ ቅዱስን ከኢየሱስ ተነጥሎ በኢየሱስ ብቻ ማመን ነው የሚያድነው የሚል እምነት የለም። ይሄ እኛ ትምህርት አይደለም፣ የኦጂ ትምህርት ነው። ኦጂ ነው ሲፈልጉ የሞዳሊዝም ኢየሱስ ራሱ አንዴ አብ ነው አንዴ ወልድ ነው እያሉ ገልበጥበጥ እያደረጉ አንዴ መንፈስ ቅዱስ ነው እያሉ ኧረ እባክህን ቤት አድርግ። ስርዓት ራሱ አይስደበኛ ለጠየቁት መልስ ሳይሰጥ እኔን አያወራ። ሙለታ አይሰድብም። ደቂቃ እሰጣለሁ። አንተ ሙሌ ቀጥል። ለአንተ ስታል ያ እኔ ዞሮ ወንጌላዊ አማኝ ነኝ ብሎ ለሚናገሩት ነገር ለኦርቶዶክስ እህት ወንድሞችም ለሌሎች ለወንጌላውያን አማኞችም እንደዚህ አይነት ትምህርት በቅንነት ለሚሰማ ወንድም እህት ለማንኛውም ሰው ማለት ነው እንደዚህ አይነት ትምህርት እኛ የለንም። በአብ በመንፈስ ቅዱስ ማመን አያስፈልግም። ማመን በኢየሱስ ብቻ ነው። በኢየሱስ ብቻ ካመንክ ትድናለህ፣ በቃ ሌላ አያስፈልግም የሚል ትምህርት የለንም። እንደዚህ አይነት ትምህርት የለም እኛ ጋራ። እንደዚህ የሚባል አስተምህሮ የለም። ስለዚህ አንደኛ መጽሐፍ ቅዱስ ውስጥ ያለውን ነገር ነው እየተዘለለ እንዲሁ ከትራዲሽን ከአባቶች እንኳን አላለም። መጽሐፍ ቅዱስ ራሱ ወልድ የሌለው አብስ እንኳ የለውም ይላል። አብም የሌለው በተመሳሳይ ወልድ የለውም። ስለዚህ አብ አላምንም ወልድ ብቻ ነው ማምነው የሚለውን የወንጌላውያን አማኞች ትምህርት አይደለም። መዳን በኢየሱስ ብቻ የሚባል ማን ይኖርሃል? ሙላቱ በወልድ ስታምን ማን አለ? አንተ እኔ ካንተ ጋር አላወራም። ይሄ ልደት ቤት ስለሆነ ነው እንጂ ሌላ ቤት ቢሆን ራሱ ገብቼ ካንተ ጋር ላወራ አልፈቅድም። ይጨርስና ሐሳቡን አንተም ትቀጥላለህ። ካንተ ጋር ላወራ አይደለም ባይዘው እየገባሁት ማነህ በጸጋው ካንተ ጋር ላወራ አልገባሁም። ኦልሬዲ አንተን ግን እኔን ተወኝና አውራ። እኔን ተወኝ። ቆይ ብራዘር፣ ወንጌላዊ አማኝ ነኝ ብለህ ስለዋሸህ ነው እንጂ የፈለከውን ነገር የማመን ሙሉ መብት አለ። ኤቲስት የመሆን አምላክ የለም የማለትን ከመጽሐፍ ቅዱስ የሆነ ነገር እንደ ሞርሞን ከመጽሐፍ ቅዱስንም የሆነ ነገር ወስደህም እንደ ኦንሊ ጂሰስ እንደ ጆዋ ዊትነስም ማመን መብት አለ። ቆይ ፕሊዝ፣ ማመን መብትህ ነው። አንተ ነው ማመን መብትህ ነው። ግን ወንጌላዊ አማኝ ነህ አትበል፣ ውሸትህን ነው። ከዛ መጥተህ ምን አልክ? ሪፎርምድም አልዳኑም አልክ። በእርግጥ እንኳን አልከን አንተ። ከዛ ሉትራንም አልዳኑም አልክ። እና ማን ነው የዳነው? በእርግጠኝነት ዞር አድርገን ኧረ እባክህ ልደት በቃ ደህና አሁን ከዚህ ልጅ ስርዓት አለ። እሱ የተመረጡት አልዳኑ የሚለው ትምህርት ስህተት ነው እያለ ያለው እሱ። እሺ የታች ኮመንቱ አይታይም። አልያዘችምም፣ አጋንንትም አይደለችም፣ ቀጥተኛ ነች። ሙሉ ወንጌል ብራዘር ትበል ያው እያለ ነው ማርቆስ። ትበልና ግን ለጠየቁት መልስ ሊሰጥ አልቻለም። ያንን ነገር ማረጋገጥም አልቻለም። ያው አንተ አልክ እኮ በኦንላይንም በምድርም ይበጠብጣሉ ብለሃል። በጸጋው ጋር አለ እንጨርስና ከሱ ጋር እናወራለን። አንተ ሌላ ነገር ነው እየሰራ ያለው። ሌላ ነገር አይደለም። ቆይ ሌላ ነገር ነው እየሰራ ያለው። እኔ ከበጸጋው ጋር እንጨርስና ከዛ ከአንተ ጋር ሌላ ነገር እናወራለን። ሌላ ነገር ላይ አይደለም። ቆይ አትልም ሰራልክ እዚሁ እኔውና በጸጋው አለክ። እሺ አንተ የምታሳየውን ታሳያለህ። ቆይ አሁን አንተ አንዴ ማርቆስ አንዴ በጸጋው ቆይ አንዴ ኢዮብ አንተ የተናገርከውን ነገር ከቤተ እምነት ክር እንደሆነ ላግዝህ እኮ ነው። አንዴ በጸጋው
ኢዮብ አንዴት ይናገራል። ሙሉ ወንጌልን ስፔሲፊክ አድርጋ ሙሉ ወንጌል አዳነች የሚል መረጃ ስጠኝ። ማድረግ አይጠበቅባትም። እኔ የተናገርኩት ምንድን ነው የሙሉ ወንጌል ትምህርት የተወገዘ የዲያብሎስ ትምህርት እንደሆነ ታምናለች። እንደውም የሙሉ ወንጌል ምዕመናንን አዳዲስ መናፍስት ብላ ትጠራለች ነው ያልኩት። እሺ አሳይ ሙሉ ወንጌል ብላ። በጣም ጥሩ። የሰማችሁ ሰዎች ሙሉ ወንጌል ብላ ነው። አንዴ ሙሉ ወንጌል ብላ አላልኩኝም። የሙሉ ወንጌል ትምህርት የዲያብሎስ ትምህርት እንደሆነ ታምናለች ነው ያልኩት። ኦኬ፣ እሱን የተናገርኩት ለእሱ ነው ማስረጃ እያሳየሁኝ ያለሁት። ቆይ እሱ መካነ ኢየሱስ ብሎ በስፔሲፊክ አድርጎ ጠርቷል አይደል? አንተም ደግሞ ስፔሲፊክ አድርጌ ሙሉ ወንጌል ብሌን ነው እያወራን ያለ ነው። መካነ ኢየሱስ ምንም ሊሆን ይችላል። ስለ ትምህርቱ ነው እያወራን ያለ ነው። ትምህርቱ መካነ ኢየሱስ ከያዘች፣ ትምህርቱ ሙሉ ወንጌል ከያዘች ስለ ትምህርቱ እያወራን ስለሆነ ምንም ችግር የለውም። በስም መጠራት የለበትም። በስሙ ነው እሱ በስሙ ነው እኮ እየጠራ ያለው። አንተ በስም ጠርተህ አምጣልኝ ነው። እኔ ከትምህርቱ አኳያ ሊሆን ስለሚችል አሁን እኔ እያሳየኝ ያለው አንተ ሚት አድርገውና ከጸጋ አንዴ አዳምጦ ኢዮብን አተልቁት ሞዴሬተሩ። እኔ ጋምቢ ብሎኝ ነው። ኢትስ ኦኬ። እንደዚህ ይታያል ይመስለኛል። ትልቅ ላይ ነው። እሺ ችግር የለውም። እንደዚህ ነጥብ በነጥብ እንትን እያልኩኝ እሄዳለሁ። በጸጋው ማይክህን ክፈትና በህፃናት ጥምቀት ታምናለህ? ሙሉ ወንጌል ከሆንክ አታምንም። ይኸው እዚሁ ክፍሉ ላይ ኦኬ። እሺ አሁን መካነ ኢየሱስ እዚህ ላይ ምን እንደምትል ላሳይክ። እሺ መካነ ኢየሱስ እዚህኛው መጽሐፏ ላይ ገጹን ላሳይክ። የክርስትና ትምህርትና የእምነት መግለጫዎች የሚለው መጽሐፏ ላይ ነው። ምናልባት መጽሐፍን ታውቀዋለህ? የማታውቀው ከሆነ እዚህ ጋር ላንብብልክ። የኢትዮጵያ ወንጌላዊት ቤተክርስቲያን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች ይላል። ቤተክርስቲያኒቱ የቅዱሳን መጽሐፍትን ማለትም የብሉይና የአዲስ ኪዳን መጽሐፍትን የማይሻሩና የማይለውጡ የመጨረሻ ቅዱስ የእግዚአብሔር ቃል መሆናቸውን ታምናለች። ቤተክርስቲያኒቱ በቀደምት አባቶች እየተዘጋጀው በጥንታዊቷ ቤተክርስቲያን ተቀባይነት ያገኙትን የሐዋርያትን፣ የኒቃ፣ የአትናቴዎስ የእምነት መግለጫዎችን ትቀበላለች። ቤተክርስቲያኒቱ ያልተለወጠውን የአውግስበርግ የእምነት መግለጫና የሉተርን ካቴኪዝም የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች። መካነ ኢየሱስ ማለት ነው። አሁን ወደ ገጹ እንሂድና የህፃናት ጥምቀት ላይ ምን ብላ ታስቀምጣለች? የህፃናት ጥምቀት ላይ ምን ብላ ታስቀምጣለች? እሱን እንየው። ፔጅ 296 ላይ እንደዚህ ትላለች። የህፃናት ጥምቀት እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎች ይላል። እየሰማኸኝ ነው አይደለ? እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎችን ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን። በጸጋ አለክ? ምን ብላ እያስቀመጠች ነው? የህፃናት ጥምቀት ላይ እዚህ ነጥብ ላይ ማለት ነው ዲያብሎስ በልዩ ልዩ የእምነት ክፍሎች ይላል። ዲያብሎስ በልዩ የእምነት ክፍሎች ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን። ህፃናት ጥምቀት ላይ የሚነሱ የተለያዩ ጥያቄዎች በልዩ ልዩ እምነቶች ውስጥ ማን የሚያነሳው? ዲያብሎስ የሚያነሳው ጥያቄ ምን ለማድረግ? ዓለምን ግራ ለማጋባት። ወደዚህ ጥያቄ እንመጣለን ትላለች። ጥያቄዎቹ ምንድናቸው ስንል ልጆች ያምናሉ፣ እነርሱንስ ማጥመቅ ትክክል ነው የሚል ጥያቄ ነው። ስለዚህ ይህንን ጥያቄዎች የሚጠይቁ በልዩ ልዩ ቤተ እምነቶች የእምነት ክፍሎች ውስጥ ያሉ ጥያቄዎችን የሚጠይቁ ዲያብሎስ ነው በላያቸው ላይ ሆኖ የሚሰራው እያለች ነው። አይ ቲንክ ካገኘው ስቴትመንቱ አይደል? ተረድተኸኛል? ስለዚህ ከዛ በኋላ ታስቀምጣለች። ይህንን በአጭሩ እንመልሳለን ይልና ለጥያቄዎቹ ማለትም ዲያብሎስ መርቷቸው ለሚጠይቁት ጥያቄ መልስ ታስቀምጣለች። ይህንን በአጭሩ እንመልሳለን። ይህንን ጥያቄ የዋዎች ውድቅ ያደርጉትና ለተማሩት ይተውት ይልና እናንተ ግን መመለስ ከፈለጋችሁ በዚህ መንገድ መልሱ ይልና የህፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል። እግዚአብሔርም እንደዚህ
ጥያቄ ስታቀርብ መካነ ኢየሱስ ምን ትላታለች? ይሄ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት የሚጠቀምበት ጥያቄ ነው ብላ ታስቀምጣለች ማለት ነው። ተረድተኛል አይደለ? ስቴትመንቱን ተረድቻለሁ። ግን ሙሉ ወንጌል ነች ብላ የጻፈችው እሱ ላይ ያለ አሳየኝ። አዎ አሁን የስፔሲፊካሊ ነው ከሁሉም ስህተትን የሙሉ ወንጌልን ትምህርት አሳያለሁ። አንተም ሙሉ ወንጌል ስለሆንክ ስለ ትምህርቱ ነው እያወራን ያለ ነው። ዲያብሎስ ምን ይላል? በልዩ ልዩ የእምነት ክፍሎች የሚታየ ከሆነ ሙሉ ወንጌል ትላለች አላለችም? ሙሉ ወንጌል ትላለች እኮ ላሳየህ እኮ ነው እኮ ላሳየህ እኮ ነው። ዲያብሎስ በልዩ ልዩ የእምነት ክፍሎች ይላል አይደለ? ምን ማለት ነው? በጸጋው ክፍሎችማ በህፃናት ጥምቀት የማያምኑት የተለያዩ ቤተ እምነቶች ልትል ፈልጋ ሊሆን ይችላል። በስም ግን ሙሉ ወንጌል አለ። ሙሉ ወንጌል በህፃናት ጥምቀት ማጥበቋን ልክ ነች እያልኩ አይደለም። እኔ ህፃናት ማጥበቋን ልክ ነች እያልኩ ሳይሆን ሙሉ ወንጌል ብላ አልጠቀሰችም። በህፃናት ጥምቀት ታምናለች ነው? ውሸት ነው እኮ። ሙሉ ወንጌል በህፃናት ጥምቀት ታምናለች? አታምንም። ጥያቄዎቿ ምንድን ነው? ልጆች ያምናሉ ወይስ ደግሞ እነርሱ ማጥበቅ ትክክል ነው እያለች ነው አይደለም የምጠይቀው? ጥያቄው እኔም እጠይቃለሁ። አሁን አንተ ጊዜ ብትሰጠኝ እንዴት እንደዛን ስጠይቅ እዚያ ጋር እመጣለሁ። አዎ ትክክል። እሱ የምትጠይቀው ክፍሎች በሙሉ ወንጌል ሊሆን ይችላል። በሌሎችም የህፃናት ጥምቀትን በማያምኑት ውስጥ ዲያብሎስ ነው በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት የሚጠይቀው ጥያቄ ነው ብላ ነው የምታስቀምጠው መካነ ኢየሱስ። ስለዚህ ስፔሲፊካሊ ግዴታ ሙሉ ወንጌል ብላ መጻፍ የለባትም። የሙሉ ወንጌል እምነት ይታወቃል። የሙሉ ወንጌል የእምነት መግለጫ አውጥቼ ማሳየት እችላለሁ። ዳግም ልደት ለምሳሌ ስታስረዳ ዳግም ልደት በውሃ ጥምቀት አይገኝም ትላለች። መካነ ኢየሱስ ግልጽ በሆነ ስቴትመንት ዳግም ልደት በውሃ ጥምቀት እንደሚገኝ ታስቀምጣለች። ይኸውን የሙሉ ወንጌል መምሪያ ነው ማለት ነው። የሙሉ ወንጌል ላንብልክ። ለምሳሌ ዳግም ልደትልና ይሄ ዳግም ልደት የዳግም ልደት ምንነት ዳግም ልደት ጌታ ኢየሱስን እንደ ግል አዳኝ አድርጎ በሚቀበል ሰው ሕይወት ውስጥ በመንፈስ ቅዱስ የሚሰራ ቅጽበታዊ መለኮታዊ ለውጥ ነው ትላለች። ዳግም ልደት ዳግመኛ መወለድ ወይም እንደገና ከእግዚአብሔር መወለድ ነው ትላለች። ዳግም ልደት አፈጻጸም ትልና ይሄ የሙሉ ወንጌል ስቴትመንት ነው። ከዛ ትቀጥልና ዳግም ልደት በውሃ ጥምቀት አይገኝም ትላለች። እንደውም በተደጋጋሚ አንድ የተወገዙ እንደሆነ ደግሞ እኮ ላሳየህ እኮ ነው ማርቆስ። ያዳናችሁ ናቸው የሚለው ቆይ እኮ እንደ አልዳናችሁማ ራስህ ትለዋለህ። ችግር የለውም። በጸጋው ጥሩ መረዳት ስላለው ራሱ ይረዳኛል ብዬ አስባለሁ። አሁን በዚህ ስቴትመንት መሰረት ሙሉ ወንጌል በዲያብሎስ እንደምትመራ በቃ ግልጽ አድርጎ ነው ያስቀመጠው በዚህ ስቴትመንት መሰረት። ምክንያቱም ሙሉ ወንጌል ህፃናት ጥምቀትን አታምንም። ጥያቄዎቿ ደግሞ ልጆች ያምናሉ ወይ እነርሱ ማጥመቅ ትክክል ነው ብላ ትጠይቃለች ሙሉ ወንጌል። አሁን አንተ እንደጠየቀው በጸጋው ማለት ነው። ይህንን የሚጠይቁትን ጥያቄ ደግሞ መካነ ኢየሱስ ሉተራውያን ምን ብሎ ያስቀምጡታል? ይሄ ዲያብሎስ ነው በልዩ ልዩ መንገድ ዓለምን ግራ ለማጋባት የሚጠቀምበት ጥያቄ ነው ብላ ታስቀምጣለች። አሁን ደግሞ የተወገዘ ትምህርት እንደያዘች ደግሞ ኦኬ እሱን እኔና በጸጋው መጽሐፈ ስምምነትን ታውቀዋለህ? ኦኬ ይሄ መጽሐፈ ስምምነት ይባላል። እነ ማርቆስ ወንድሞቻችን ምን ላሳይክ? ይሄው ማርቆስ ወንድማችን ንገረው እስቲ መጽሐፈ ስምምነት ምን እንደሆነ ነው እሱ የሚያነበው ነገር። ቀጥል። ቴንኪው በጣም እሺ። ገጽ 45 ላይ እንሂድና በሉተር ጊዜ የተነሱ ምንፍቅናዎች ስለነበሩ ከዛ ሉተር ደግሞ ለነዛ ምንፍቅናዎች የሰጠው መልስ ነበረ። ኤኒዌይስ ገጽ 45 ላይ እንሂድና ይሄንን በኋላ ላይ ማርቆስም ታብራራዋለህ ምናልባት። ገጽ 45 ላይ እንደዚህ ብላ ታስቀምጣለች። አንዳንድ ሌሎች ኑፋቂዎችና የሃይማኖት ክፍሎች ትልና ከዛ ያው ሙሉን ማንበብ ካለባችሁ ራሱ መጽሐፍ እጃችሁ ላይ ስለሚሆን ሙሉ ማንበብ ትችላላችሁ። ዋና ሀሳቤን ግን እዚህ ጋር ላንበብ። ስለዚህ የስምምነቱ መሰረት መመሪያ የተለያዩ ዳግም አጥማቂያን እንግዲህ ዳግም አጥማቂያን ማርቆስ እነዚህን ታውቃቸዋለህ ብዬ አስባለሁ። ዳግም አጥማቂያን የተባሉ አሉ። ዳግም አጥማቂያን የሚያስተምሯቸው የሐሰት መሰረት የእምነቶች የተገለጹበትና የተወገዙበት የመጨረሻ ምዕራፍ አለው ይላል። ከዛ እዚህ ጋር አንድ ስቴትመንት አለ። ምን ይላል? የኢየሱስን መለኮትነትና የኢየሱስን መለኮትነትና ከድንግል መወለድ የውርስ ኃጢአትን
እና የህፃናት መጠመቅን አስፈላጊነት የማይቀበሉ መሰረተ እምነቶች የተወገዙ ናቸው። እሰማለሁ። ምን ይላል? አንዴ አንተ ታነባለህ። ቆይ አንዴ እስኪ ከመጀመሪያ ጀምር። አሁን ካነበብከው ከመጀመሪያ ጀምር ያንብብ። አሁን ያነበብካት ስቴትመንት እችኛዋን ከዚህ ጀምር ላንብብላ። ኦኬ እሺ። ስለዚህ የስምምነቱ መሰረታዊ መምሪያ የተለያዩ ዳግም አጥማቂያን የሚያስተምሯቸው የሐሰት መሰረተ እምነቶች የተገለጹበትን የተወገዙበትን የመጨረሻ ምዕራፍ አለው ይላል። እሺ ልቀጥል። እሺ የኢየሱስን መለኮትነትና ከድንግል መወለድ የውርስ ኃጢአትን እና ቆይ በጸጋውን እንጠይቆ። አሁን በጸጋውን እንጠይቆ። ይቺን አረፍተ ነገር በጸጋውን ታምናለህ ወይ ብለህ ጠይቆ። አንብብና ከዛ እዚህ ጋር የተጠቀሱትን እንጠይቀው። እሺ የኢየሱስን መለኮትነት ታምናለህ በጸጋው? አዎ። እሺ ከድንግል መወለዱን ታምናለህ? እኔ እንዴት እንደማምን ልግለጽልህ። አዎ አምናለሁ። በኋላ ታብራራዋለህ። ልደትሽ ዕድል ይሰጥሃል። እኛ ስቴትመንት እናያትና እዚህ ላይ ብቻ የኢየሱስ መለኮትነት ታምናለህ፣ ሙሉ ወንጌልም ታምናለች። ስለነገረ ክርስቶስ ስለ ክርስቶሎጂ ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ማለትም ሰብአዊ ተፈጥሮን እንደነሳ እንደተካፈለ ከነሳው ስጋ ጋር እንደተዋሃደ አምናለሁ እኔ። ኦኬ እሺ። ስለዚህ የኢየሱስ መለኮትነትን ታምናለህ በሚለው እንያዘዋለን። ከድንግል መወለዱን ታምናለህ አይደለ? አሁን አብራራኸው። እሺ የውርስ ኃጢአትን ታምናለህ? አዎ ሲን ካራክተር አምናለሁ። እሺ የህፃናት መጠመቅን አስፈላጊነት ታምናለህ? አላምንም። አስፈላጊ አታምንም? አዎ። ስለዚህ ሉተራውያን ምን ብለው አስቀምጠዋል? መካነ ኢየሱስ የምትቀበለው የእምነት መግለጫ ነው። እዛኛው ላይም አለ የኢየሱስን መለኮትነት ከድንግል መወለድ የውርስ ኃጢአትን እና የህፃናት መጠመቅን አስፈላጊነትን የማይቀበሉ መሰረተ እምነቶች የተወገዙ ናቸው ይላል። ይታያል። ያ ስምምነታቸው ላይ ነው አይደል? ይሄ አሁን ያሳየው ከመጽሐፈ ስምምነት ላይ የተቀመጠ ነገር በዛኛው ትምህርት መሰረት ማለት ነው። እችል ልበልክ ይልክ በዛኛው መጽሐፍ መሰረት የዲያብሎስ ትምህርት ብላ ታስቀምጠዋለች። ማለትም ዲያብሎስ በተለያየ መንገድ ከሚመራቸው ቤተ እምነቶች አንዷ ላይ በትምህርቱ አቋያ ማለት ነው። ሁለተኛ ደግሞ በዚህኛው መሰረት ደግሞ የተወገዘ ትምህርት ብላ ታስቀምጣለች ማለት ነው። የተወገዙ ናቸው ብላ ታስቀምጣለች። አግኝተኛል ብዬ አስባለሁ። አንዴ ኢዮባ አንዴ አንተ ትናገራለህ። ኢዮባ አንተ አሁን እሱን ይሄን ሁሉ እየጠቀስክ የምትቸገረው ወንድማችን ሙሉ ወንጌል ነው ብለህ ነው ወይስ እንዴት ነው? ሙሉ ወንጌል እቀበላለሁ። እስከ ዛሬ ድረስ አንተ ድረስ ሲሰማ ሙሉ ወንጌሎች ገብቶ ሲያወሩ በአብ በወልድ በመንፈስ ቅዱስ ማመን አያድንም የሚለውን ሰምተህ ታውቃለህ? ከዚህ በፊት ማለት አሉ ሰዎችም አሉ እንዴ? በጣም ብዙ ሰዎች ሰምቻለሁ። አሁን የሰማውን ንገረኝ እስኪ፣ በመረጃ ንገረኝ። በአብ በወልድ በመንፈስ ቅዱስ ማመን አያድንም የሚሉ ሰዎችን በወልድ ብቻ ማመን ነው በአብ በወልድ በመንፈስ ቅዱስ ማመን አያድንም የሚያሉትን ንገረኝ እስኪ፣ አሳይ። አይ በቪዲዮ አሁን ማምጣት አልችልም፣ ግን በጣም ብዙ የሰማኋቸው አሉት። እውነት ለመናገር እዚህ ሚዲያ ላይ በጣም እንደዛ ያሉ በጌታ እኔ እንደ ወሬ ነው የሚቀበል የአንተን ንግግር። ቶታሊ አንብብሽ የፈለግከውን አንብበው። አንዴ ቆይ ማርቆስ፣ እስኪ ከኔ እኔ ልጠይቅህ፣ ለምንድን ነው ጥያቄ የማትቀበለው አንተ? የምን ጥያቄ? እሺ በጣም ጥሩ። እስኪ ህፃናትን አጥምቁ የሚል ጥቅስ ስጠኝ። እሺ በአስተምሮ ውስጥ ስጠኝ። አንዴ ህፃናትን አጥምቁ ሳይሆን ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል ኢየሱስ ክርስቶስ ራሱ። ቆይ እሺ አንዴ ላስረዳክን። አንተ በቃ አንዴ ላስረዳክና እስኪ ሚውት አድርግ። አንዴ ጥያቄ ከጠየቅ በኋላ ሚውት አድርግና ላስረዳክ። ወደ እኔ ይመጡ ዘንድ አትከልክሏቸው ስል እንግዲህ ወደ እግዚአብሔር ማለት ነው፣ ወደ ኢየሱስ ማለት ነው። ወደ ኢየሱስ ከምናመጣባት መንገዶች አንዱ ጥምቀት ነው ብለን ነው እኛ የምናምነው። ወደ ኢየሱስ ከምናመጣበት መንገዶች
ወይም ወደ አብ ወደ ወልድ የሆነ ወደ መንፈስ ቅዱስ ወደ አንድ አምላክ ከምናመጣበት መንገዶች አንዱ ጥምቀት ነው። አንዴ ሚውት አድርግ። ጥምቀት አንዴ አሁን ወደ እኔ አምጡ የሚለውን ጥቅስ እኮ ነው እየነገርኩ ያለው። ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ያለውን ነው እያስረዳው ያለሁት። እሺ አንተ ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው የሚለውን ምን ብሌ ነው ፈተ ያለው እስከ ዛሬ ድረስ? ሐዋርያቶቹ ስለከለከሏቸው አትከልክሏቸው ይምጡ ብሎ እጅ ጫነባቸው፣ ጸለየላቸው። በአካል ነበረ ኢየሱስ። በሐዋርያቶች በታዘዙት መሰረት ላይ ግን ሲያደርጉ አላየንም። እስቲ ያሳየኝ ጥቅስ ለምን አታሳየኝ? አንዴ ሚውት አድርግ። ያንተ ትልቁ ችግር ቆይ አንዴ ሚውት አድርግ። ይሄ ሰውዬ አንደኛ ቆይ ሚውት አድርግ። አንዴ ሚውት አድርግ። እኔ ያስረዳለሁ፣ ችግር የለብኝም። አንዴ ላስረዳክ። አሁን ልክ የኦጂዎች ትምህርት ልክ እንደሱ ነው። እስኪ ከመጽሐፍ ቅዱስ በአብ በወልድ በመንፈስ ቅዱስ ያጠመቀውን ሰው ይዜና እስኪ አምጣልኝ ነው። አንተም እያልክ ያለው እንደዛ ነው። በአብ በወልድ በመንፈስ ቅዱስ ስም ያልገባህም። እስቲ ስማኝ፣ እኔ ልንገርህ፣ ለአንተ መጽሐፍ ቅዱስ ልንገርህ ወንድም አለ፣ መጽሐፍ ቅዱስ ልንገርህ። የኔ ወንድም እስቲ ሚውት አድርገው። ነው ማውራት ብቻ ነው የምፈልገው። እስኪ ጨርስ፣ ጠብቃ። አንተ ካወራማ እኔ እንዴት? እሺ አንደኛ እሺ ኦኬ እሺ ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ጀምረን እናንብብሽ። ኢዮብ መጽሐፍ ቅዱስ ይዘሃል? እኔ እነግርሃለሁ ወንድም አለ። እሱ አትንገረኝ፣ ይህን አንብብ በቃሌ። እሺ አንተ አስረዳ፣ አብራራው። አንተ ታብራራልኛለህ። እሺ ጌታ ኢየሱስ ተገለጠላቸውና ስልጣን ሁሉ በሰማይና በምድር ተሰጠኝ አላቸው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ትእዛዜንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ኦኬ ጠብቅ። አሕዛብን ሁሉ ስል እዛ ውስጥ ሕፃናት የሉም? እሺ በጣም ጥሩ፣ ሊኖሩ ይችላሉ ወንድም አለ። ህዝብን ሁሉ ስላለ አይደለ? እሺ ቅድም ለምን ካድክ? ለምን አጠመቃችሁ? ለምን አልክ? ወይ ስማኛ፣ እሺ ካልከኝ ወይ ጥሩ ነው ካልከኝ ልቀጥል። እሺ ቀጥል። በጣም ጥሩ። ይሄ ትእዛዝ የት ነው ተግባራዊ የሆነው? ተግባራዊማ ሐዋርያ ስራ ብቻ አትልማ፣ ሁሉም ጋር ሆነዋል። እነሱ በሰበኩበት ቦታ ሁሉም ጋር ሆነዋል። እሺ የት ነው የተጀመረው? እነዚህ ትእዛዝ የተቀበሉ ሐዋርያ አንተ ልትል ያሰብከው? እሺ እንደውም ሐዋርያ ስራ ምዕራፍ 2ን ልትጠቅስ ነው አይደል የፈለከው? እሺ አውጣልኝ። እሺ ለምንድን ነው የፈለከው የምትለኝ? መጽሐፍ ቅዱስ እኮ ነው። መጽሐፍ ቅዱስ አይደለም ነው? አንተ የፈለከው ያንን ነው አይደል? መጽሐፍ ቅዱስ አይደለም ወይ እሱ? ኦኬ እንደዛ ከሆነማ በኢየሱስ ብቻ ነው ያጠመቁት እንዴ? በአብ በወልድ መንፈስ ቅዱስ አላጠመቁም እኮ። ኦጂነህ አንተ ነው አንተ እኮ ነው እንደዚህ ወደዛ እየወሰድከ ያለው። እሺ ቆይ በኢየሱስም ብቻ መጠመቅ ማለት በኢየሱስም መጠመቅ ማለትን አብራራልኝ ደግሞ። እሺ እውቀትህንም በዛው ለሰው ታስረዳለህ። አንዴ ልንገርክ። በሰዓቱ ሐዋርያቶች በሚያጠምቁበት ጊዜ በሐዋርያ ስራ ምዕራፍ 2 ላይ አይሁዶች ናቸው የሰቀላችሁት የገደላችሁት አብ እርሱን አስነስቷል እያለ አሁን አይሁድ ብቻ ነው። ቆይ አንዴ እሺ አንዴ ስማኝ እስኪ ታድርግና ስማኝ እባክህ ስማኝ አንዴ ስማኝ። አይሁዶች በሰዓቱ እግዚአብሔር አብን ያውቃሉ። እግዚአብሔር ወልድን ስለማያውቁት ግን ገደሉት። ለዚህ ነው እነ ጴጥሮስ ተነስቶ እናንተ የገደላችሁትን አብ አስነስቷል እያሉ ስለገደሉት ንስሐ ግቡ በሱም ተጠመቁ ያሉት እንጂ ለነሱ የተሰጠው ስልጣን ግን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጉ ነው የተባሉትም እንደዛ። ነገር ግን እነዚህ እዚህ ጋር ያጠመቁት ምክንያቱ ምንድን ነው? ኢየሱስ አሁን እነሱ በተሰበሰቡበት ጊዜ የመጡት ህዝቦች ወይም ሰዎች አይሁዶች ነበሩ። አብዛኞቹ አይሁዶች ስለነበሩ ገዳዮቹም ስለነበሩ ነው ጴጥሮስ እንደዚህ ያለው እንጂ በአብ በወልድ መንፈስ ቅዱስ ማጥመቅ አያስፈልግም የሚለውን ስቴትሜንት ይዞ አይደለም ይሄን የተናገረው። አንተ እንደዚህ አይደለም ብለህ እስኪ ዲፌንድ አድርገኝ። በአብ በወልድ በመንፈስ ቅዱስ መጠመቅ አያስፈልግም እኮ አላልኩም። አልሰማኸኝም እንዴ? ጥምቀት ስንት አይነት ነው ወንድም? ማለት 2 አይነት ነው የውሃ ጥምቀት ለአይሁድ ለብቻ ለአሕዛብ ለብቻ።
ሐዋርያ ስራ ላይ የተደረገውን ነው እኔ እየነገርኩ ያለሁት። እሺ የሐዋርያ ስራ ላይ የተደረገው ነው። ሐዋርያ ስራ ላይ የተደረገው ምንድነው ብለህ እኔን ብትጠይቀኝ በሰዓቱ ህዝቡ የተሰበሰበው እነሱ በመንፈስ ቅዱስ ከተሞሉ በኋላ በልሳን ይናገሩ ነበር። ከዛ ህዝቡ ተሰበሰበ። የተሰበሰበው ህዝብ ግን አብዛኛው ህዝብ አይሁዶች ነበሩ። አይሁዶች የገደሉ ከአይሁድም ውጭ ደግሞ ግሪኮችም ነበሩና እነዚህ የነበሩ ሰዎች ገዳዮች ነበሩ። ኢየሱስን የማያውቁ ነበሩ። ስለዚህ ነው ጴጥሮስ ተነስቶ እንደዚህ ያለው ተጠመቁ በኢየሱስ ክርስቶስ ያለው እንጂ አይ በአብ እና በወልድ በመንፈስ ቅዱስ ስም ጥምቀት አያስፈልግም የሚለውን ይዞ አይደለም እንደዚህ የተናገረው እያልኩኝ ነው። አንተ ምን እያልከኝ ነው? ማና ለማርቆስ ለመዳን በአብ በወልድ በመንፈስ ቅዱስ ስም ማመን አያስፈልግም ነው የኔ የመጀመሪያ ሐሳቤ። ከሆነ በጥምቀት ጉዳይ አላልኩም። የሚያምነው የኢየሱስን ስም ይጠራል፣ አጥማቂው በአብ በወልድ በመንፈስ ቅዱስ ስም ያጠምቀዋል ነው ያልኩት። ለሱ ማስረጃ ነው ያመጣሁት። አንተ የሐዋርያ ሥራ ምዕራፍ 2 ቁጥር 38ን ያመጣኸው ላይ ቃል የሰሙ ሁሉ ልባቸው የተነካ ምን እናድርግ ብለው የጠየቁት ህፃናት አሉበት። እዛ ውስጥ ህፃናት መጠየቅ ይችላሉ ይሄንን ነገር። እሺ አንዴ ልንገርክ፣ አንዴ እዛችሁ ራሱ መልስ ስጠኝ። ቆይ እሺ አንብብ። በቃ ራሱ መልስ ይሰጣል። አንብብ እስኪ ቦታውን አንብብ። አሁን ድጋሚ አንብብ። እሺ ይሄን አንብብ። እሺ የታገ ድምጽ አለ አንተ። እሺ ተባረክ። ይህንን በሰሙ ጊዜ ቁጥር 37 ይህንን በሰሙ ጊዜ ልባቸው ተነካ። የህፃኑ ልብ የተነካው መልስልኝ። የህፃናቱ ልብ የተነካው ህፃን የምን አትበል። አንብብ መጽሐፍ ቅዱሱን አንብብ። እሺ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ይሄን ጥያቄ የጠየቁት ህፃናቱ ናቸው። ማርቆስ በጣም ጥሩ ልለፈው ታዲያ ጨርሴ አንብብ እንዴ። እሺ ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ አላቸው። ንስሐ የሚገቡት ህፃናት ናቸው። መካነ ኢየሱስ እንታ አንብብ። ይሄ ሰው ምን ሆኖ ገብቶ ነው? አንብብና ጨርሴ ከዛ በኋላ የተጠመቁበትን ቦታ ስትደርስ እኔ እነግርሃለሁ። ጨረስኩ። ጥያቄ ነው። አልጨረስክም? አንብብ፣ እስከታች አንብብ፣ እስከተጠመቁበት ድረስ አንብብ። እሺ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማት እሱን አንብብ። ቆይ እሱን አንብብ። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ ኖ ከላይ ያለውን ለልጆች ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ምን ማለት ነው? በቃ እቺን መልስ። ኦኬ በጣም ጥሩ። እሺ ተስፋ የተገባው ማን ነው? መጀመሪያ እሱ እዛ ጋር ነው የምንግባባው። እኔንቶ መልስ። ያን ነው እኔንቶ ነው ካንተ ጋር ነው የማወራው። ተስፋው ስታቀው ለልጆች የተባለውን ታየዋለህ። ለህፃናት ነው ይሄ እዚህ ጋር የሚለው ለልጆች ነው ያለ ነው። ልጆች አዋቂ ናቸው። ለልጆቻችሁ ማለት በስራቸው በወቅቱ ለነበሩት ነው። ስራቸው ህፃን ይዘው ስለነበረ ነው። ለምን አልጻፈልንም እንደዛ ብሎ ጸሐፊው? ወንድም መልስ። በቃ እኔን ሳትጠይቀኝ መልስ። እዛ ጋር ምን እያለ ነው? እኔ እኮ እየጠየኩኝ ነው። ምንድን ነው እያለ ያለው? የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላክም እነማን ናቸው? እናንተ የተባሉ እነማን ናቸው? እሺ ልጆች የተባሉ እነማን ናቸው? ወደፊት የሚወለዱት ወይም ደግሞ ቤት ያሉ ሊሆኑ ይችላሉ። ሲያምኑ የተስፋው ቃል ለሁሉም ነው። ላመነ ሁሉ ነው የተስፋው ቃል። እንደዛ ነው እያለ ያለው። እዛ ጋር አሁን እዛችሁ ነው እያወራ ያለው እኮ ሌላ ጋር እኮ አልወሰደም እኮ እዛችሁ ነው እያወራ ያለው። እዚሁ ነው ወንድም አለ። እዚሁ ነው የኔ ወንድም። ለምሳሌ ቆይ አንድ ምሳሌ፣ አንተ ልጅ ባይኖርህ ሚስት ባይኖርህ የዛን ጊዜ መቼ ነበር ምሳሌን መጽሐፍ ቅዱሱን አስረዳ። መጽሐፍ ቅዱስ እኮ ነው የምትመስለው። የሰዎችን አሰማም የራስን ብቻ ነው ማውራት የምፈልገው። እኔ እኮ መጽሐፍ ቅዱሱን አስረዳ። ሌላ ጋር አትሂድ። እዛ ጋር ልጆች የተባሉ እነማን ናቸው? እነማን ናቸው እዛ የነበሩት? ግን ቆይ በጸጋው በመሀል ልግባና ልጆች ድነዋል ብላ አይደለም ሙሉ ወንጌል የምታምነው?
ያው መልካምና ክፉን መለየት ላይና ቃሉን መሰበክ እድሜ ላይ ደርሰው መወሰንና ለመወሰን ላይ ካልደረሱ አልዳኑም። ምርጫ ለነጻ ፍቃድ ስላላቸው በነጻ ፍቃዳቸው ነው። እያንዳንዱ ሰው መዳን በግል ህይወት ላይ የተመሰረተ ነው። ኦኬ ማርቆስ ምናልባት በኋላ እናነሳለን። መመለስ ያለብህ ቆይ መጽሐፍ ቅዱሱን አስረዳለሁ ብለህ ነው የገባው። መጽሐፍ ቅዱስ ለእናንተና ለልጆቻችሁ የተባሉ ልጆች እነማን ናቸው እያልኩኝ እኮ ነው። ልጆችን ንገር፣ እነማን ናቸው? ገና የሚወለዱ ሊሆኑ ይችላሉ። ተወልደው ወንጌል የሚሰሙ ሊሆኑ ይችላሉ። በወቅቱ ስራቸው ለነበሩ ልጆች ግን አይደለም፣ ለሌሎች ናቸው። ፊውቸር ነው እየተናገረ ያለው። እሺ እንደገና ደግሞ ወደ ታች ሂድ። እንደገና ሂድ ወደ ታች። አሁን ደግሞ ልጆች የሚለውን አልፈታይም። ልጆች ወደፊት የሚወለዱ ናቸው ብለሃል። እንግዲህ ሲቹዌሽኑ የነበረው እዛችሁ በዛችሁ ነበር እየተናገረ ያለው። እሺ ቀጥል። ቆይ እዛው የነበሩ ናቸው ብል እኔ ስተተኛ ነኝ፣ አንተ ደግሞ ወደፊት ነው ብለሃል። እኔ ግን እዛ ናቸው እዛ የነበሩ ናቸው ብያለሁ። እኔ ስተተኛ ነኝ፣ አንተስ የት አለ ወደፊት ነው የሚል? ጻፊው ሲቹዌሽኑ ሀፔን በተደረገበት ሲቹዌሽን እኮ ነው እያወራ። ሀፔን የተደረገውን ሲቹዌሽን ነው እንጂ ገና ሀፔን ሊሆን ያለ ሲቹዌሽን ነው እያወራ ያለው። እንትን ነው ያልከው። አይ አይደል? ግራ ገብቶካል። ልክ እኮ ነው። ቅድም ሉተር የጻፈው ጽሁፍ ትክክል ነው። ግራ የሚታጋባ ነው። ስለዚህ ነው ሰይጣን ይጠቀማል ምንል። እሺ አሁን ወደ ታች አንብብ። እንደገና ወደ ታች አንብብ። ለምን አፈንከኝ ግን? ወደ ታች አንብብ። በቃ አልፈልግም። ወደ ታች አንብብ። አሁንም ታገኛለህ። ወደ ታች አሁን ከቆምክበት ቀጥል አንብብ። ስንት ቁጥር? እሺ በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ያኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። ቆይ እባክህ ልጅ አለው ቃል የተቀበሉ ልጆች ናቸው እዛ ውስጥ ቃሉን የተቀበሉ ተጠመቁ ይላል። ሲመልስልህ ልጆች ተቀብለዋል፣ በሩቅ ያሉ ስለሆኑ ልጆቻቸው ህፃናት ቃል ተቀብለዋል። ማርቆስ አንተ ስትጠየቅ ትጠፋለህ፣ እኔን ታፈናለህ። ወደ ታች አንብቤ አሁን በቃ ህፃናት የሚለውን እኮ ቶቶ እሱን ተወና መጽሐፍ ቅዱሱን አንብብ። ልብ በሉ ተመልከቱ። ዝጋ ያላችሁ በተለይ ወንጌል አማኞች እዚህ ያላችሁ ልብ በሉ። እሺ ቀጥል አንብብ። ቃሉንም ቆይ ስማኝ፣ ቁጥር 41 ላይ ቃሉንም የተቀበሉ ተጠመቁ። በዚያን ቀን 3000 ሰው የሚያህል ነፍስ ተጨመረ። 3000 ሰው ቃል ሰምተው ነው የተጠመቁት። ህፃናት አሉ እዚህ ቃል ሰሙት ውስጥ። አንብብ ወደ ታች አንብብ። ኖ እኔን ለምንድን ነው እንትን የምታደርገው? ልብ በሉ። ኦኬ አሁን 3000 ሰው ያመነ 3000 ሰው ተጠመቀ። 3000 ሰው አመነ አይደል የሚለው? ቃል የሰሙት 3000 ሰዎች ሲያምኑ እዚህ ቃል የሰሙት ውስጥ ህፃናት አሉ። ህፃናት የሚለውን አላነበብክም? ሰምተዋል ቃሉን አላነበብክም? ቅድም አላነበብክም? ለእናንተም ለልጆቻችሁ የሚለውን አላነበብክም ወይ? አላነበብክም? ወይኔ ሉትራን አጋንንቱ ማን ነው ግን? አጋንንት ብሎ የራስን ያመጻድቃል። አንድ ጥያቄ ልጠይቅ። ቆይ አንድ ጥያቄ አልመለስክልኝም። አንድ ጥያቄ ልጠይቅ። አልመለስክልኝም። ቤቴን እናስተምርሃለሁ። ፎሎ ላድርግ። ይኸው እኔ ጋር ትማራለህ። አንድ ጥያቄ ልጠይቅና ቆይ አንድ ጥያቄ አልመልስልህም። ልደተ ቃልዬ እኔ ጨርሻለሁ። ከዚህ ጋር ሌላ ሰው ከገባ አንድ ጥያቄ አለች ሳትሄድ። እሺ ኢየሱስ ክርስቶስ አንዴ እባክህ አትሩጥ። አንዴ ኢየሱስ ክርስቶስ 5000 ህዝብን መገበ በሚልበት ቦታ ላይ ሴቶችና ህፃናት ተጨምሮ ነበሩ በቁጥር ላይ? ወገን አይ መመለስ ፈቃደኛ አልሆነ መሰለኝ። በጸጋው ይበቃል። ያው አቋሙ ስላስቀመጠ ተገዢ ነው። መጽሐፍ ቅዱስን እያጣመመ ለራሱ እንትን አይመልስልኝም፣ አልመልስለትም። ሌላ ሰው ይጠይቀኝ። እኔ አይደለሁም እኮ አንተ ነህ ያጣመምከው። አንደኛ ልጆች የሚለውን ፊውቸር የሚወለዱ ናቸው አልከው። እኔ ደግሞ ሃፔን ሲቹዌሽን ሃፔን የሆነው እዛው በዛው ነው
እዛው በዛው የሆነውን ሲቹዌሽን ነው እንጂ የተጻፈው ገና የሚሆን ሲቹዌሽን አይደለም የተጻፈው እያልኩኝ። 3000 ሰዎች ቃል የሰሙ ጥያቄ የጠየቁ ልባቸው የተነካ ናቸው። በጸሎት የተጉ አብረው የተማሩ ናቸው። ወንድም እሺ ኦኬ፣ በዛው አንድ አድርጌ እስኪመልስ 5000 ሰዎች ይሄንን ነው ለማስተካከል እዛ በእስራኤል ባህል ሴትና ህፃናት አይቆጠርም። በቃ መልሱን አግኝተን በቃ ስለዚህ ለኑፋቂ ይሄዳል ይሄ ትምህርት መናፍቅ ነህ ውግዝ ብያለሁ። በዲያብሎስ መንገድ የምትሄድ ጨርሻለሁ። ያልተጻፈ የምታነብ አይ በቃ አንተ በጸጋው አቋምህን የቸርችህን አቋም ነው እየተናገርክ ያለው። ሙሉ ወንጌል የህፃናት ጥምቀትን አታምንም። ህፃናት ወደ ድህነት መምራት እንችላለን፣ እነሱ እስኪያምኑ ድረስ ወደ ድህነት መምራት እንችላለን ብላ ነው የምትናገረው። ዳግም ልደት በውሃ ጥምቀት እንደማይገኝ ታውቃለች፣ ትናገራለች። በትምህርቷ የተቀመጠ ነገር ነው። ከዚህ አኳያ ስለሆነ ተነስተህ እየተናገርክ ያለው ችግር የለውም። የማርቆስን ቤተ እምነት ቅድም እንዳስነበብኩ ከህፃናት ጥምቀትን የማይቀበሉ የህፃናት ጥምቀትን የማይቀበሉ ጥምቀት ላይ ይሄ የተንሸዋረረ አረዳድ ያላቸውን ሰዎች በተለይ ደግሞ ስፔሲፊካሊ ደግሞ የህፃናት ጥምቀት ላይ ለምንድን ነው ህፃናት ያምናሉ ወይ ህፃናት መጠመቅ አለባቸው ወይ ብለው የሚጠይቁ ቤተ እምነቶችን ዲያብሎስ ነው ይህንን ስራውን እየሰራ ያለው ዲያብሎስ ነው በእነሱ አድሮ ብላ ነው የምትናገረው። አዳዲስ መናፍስት ብላ ደግሞ ትጣራለች። እነዚህን ሰዎች አዳዲስ መናፍስት ናቸው ብላ ደግሞ ትናገራለች። እየተወገዙም ደግሞ እንደሆኑ ቅድም እንዳነበብ ነው የህፃናት ጥምቀት አስፈላጊነትን የማይቀበሉ ሰዎችን የተወገዙ እንደሆነ ደግሞ ግልጽ በሆነ መልኩ አስቀምጣለች። ይሄ ከማርቆስ ቤተ እምነት አኳያ ደግሞ የተቀመጠ ነገር ነው። ግልጽ ነው ብዬ ነው የማስበው። ልደትሽ አለክ? ልደትሽ አለክ? ኦኬ አለክ? ኦኬ እሺ፣ አስማማቸው እንግዲህ። ኧረ በስመ አብ ሄደ ሰዓቱ ራሱ ቃሌት ያሰማልን። ለእንትን ቢኖርህም ትዕግስትህን አመሰግናለሁ። ሌላ የፈለጉትን ጥያቄ መጠየቅ ይቻላል። ቅድም ለመዳን በኢየሱስ ክርስቶስ ማመን ብቻ ነው የሚያስፈልገው ያልኩትን እድል ትሰጠኝ ነበር። እድል ብትሰጠኝ ደስ ይለኛል። ሌላ ጥያቄ ካለህም ጠይቀኝ። እኔ ሌሊት መንገድ ስለምወጣ ላይቭ ለመጨረስ እያሰብኩ ነበር። ሌሊት ነው የምነሳው እና በተመሳሳይ ሰዓት ነገም በዚሁ ሰዓት እገባለሁ ላይቭ። ስለዚህ ለነበረ ጊዜ አመሰግናለሁ። አትጥፋ፣ አንተም እየመጣህ እዚህ ቤት መወያየት ትችላለህ። እሺ አመሰግናለሁ። ግን አንድ መልእክት ብቻ ላስተላልፍና የራሴን ከዛ በኋላ እንትን እላለሁ። ምን አልከኝ? ያው በኢየሱስ ክርስቶስ አምኖ ስለመዳን ትንሽ እድል ብትሰጠኝ እንትን አደረግልህ። ሌላ ጊዜ በደንብ እንትን እልሃለሁ፣ እናወራለን በሰፊው። በጥምቀት ላይ ባነሳሁ ጉዳይ ላይ በደንብ እናነሳለን። አንድ የሆነች ሀሳብ ለራሴ ቤተ እምነት ብቻ የሚመለከት ሀሳብ ስላለችኝ በሁለት ደቂቃ እሷን ተናግሬ ልዘጋ ነው። ማርቆስዬ እግዚአብሔር ይቅር እንዲለን ይቅርታ አድርግልኝ። ወንድም አለም ባስተምሮ ላይ ነው። እኔ ይቅር ብያለሁ። እኔም ቤት አንተም ቤት ልናወራ እንችላለን ይሄን ነገር። አመሰግናለሁ። ማርቆስ ይቅርታ ማድረግ አልተማሩም። ደህና ሁኑ። እዚህ ያላችሁ ሁሉ ያው ይቅርታ ያስከፋናችሁ ካላችሁ ደህና ደሩ። እሺ እናመሰግናለን በጣም እንግዲህ ጥሩ ውይይት አድርገን ነበረ። በስተመጨረሻ ላይቱ አስቸገረኝ። እኔን አንዴ እዚህ ጋር ሶኬቱ ጠፍቷል መሰለኝ። የእሱን እንትን ልበልና ላስተካክልና ተመልሻለሁ ይመስለኛል አይደለ? እንግዲህ በጣም የሚገራርሙ ትምህርቶችን ሰምተናል። ዛሬ ደግሞ አይታችኋል። እንግዲህ አንድ መጽሐፍ ቅዱስ ብቻ የሚል ሀሳብ ተይዞ መጽሐፍ ቅዱስ ብቻ በሚል ትምህርት ባይዚህ ለፕሮቴስታንት ለመከፋፈሉ ዋነኛና ዋነኛ ተጠያቂ መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት ባጭሩ ምን ማለት ነው? የኔ ሀሳብ ብቻ ማለት ነው። ማን ያስማማቸዋል ብዬ ስጠይቅ ሁለቱም መጽሐፍ ቅዱስ አሉ። ግን እኮ ያንን የተለያየ ሀሳብ ያገኙት ሁለቱም ከመጽሐፍ ቅዱስ ነው። ያንን የተለያየ ሀሳብ ያገኙት ሁለቱም ከመጽሐፍ ቅዱስ ነው። መጽሐፉ ሊያስማማቸው አልቻለም። እኛ ግን በመጽሐፍ ቅዱስ ሀሳብ ላይ የተለያየ ሀሳብ እንኳን ቢኖረን ማን ታስተካክለናለች? ቅዱስ ቤተክርስቲያን ታስተካክለናለች። እና እውን በአብ ወልድ በመንፈስ ቅዱስ ስም አለማመን ከድነት ያጎላሉ? በደንብ አድርጎ ያጎላል። አባቶቻችን በ381
በ325 ይቅርታ፣ በ325 በኒቅያ ጉባኤ ላይ ምን ብለው ነው የጀመሩት? ራሱ ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ ኀዜ ኩሉ ገባሬ ሰማያት ወምድር ዘያስተሪው ዘኢያስተሪ ወነአምን በመንፈስ ቅዱስ እግዚእ መሐያዊ ዘሰረጸ እምአብ። ሰማይና ምድርን በፈጠረ የሚታየውና የማይታየውን በፈጠረ በእግዚአብሔር አብ እናምናለን። ዓለም ከመፈጠሩ በፊት ከአብ በተወለደው ማለት ነው የተወለደ እንጂ ያልተፈጠረ ብለን በእግዚአብሔር ወልድ እናምናለን። እንዲሁም ደግሞ በመንፈስ ቅዱስ እናምናለን። ይሄ ኮንፌሽናችን ነው። ይሄ የሃይማኖት መሰረት። በዚህ አለማመን ከድነት ያጎላል። በአብ አለማመን፣ በወልድ አለማመን፣ በመንፈስ ቅዱስ አለማመን፣ በኢየሱስ ብቻ ማመን የሚለው ትምህርት በሰፊው እንሄድበታል። እንግዲህ ዛሬ የተመለከትነው አንደኛው የፕሮቴስታንት ትምህርት ደግሞ በአብ ወልድ በመንፈስ ቅዱስ ማመን ምንም ይል አይደለም ነው። ወደ ዘላለም ሕይወት የሚያስገባም ያን ያህልም አስፈላጊ አይደለም፣ በኢየሱስ ክርስቶስ ብቻ ማመን ነው የሚል ወደ ኦንሊ ጂሰስ የቀረበ የሚመስል ትምህርት ነው። ግን እኛ በአብም በወልድም በመንፈስ ቅዱስ እናምናለን። አንድ አምላክ በሆነ ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። የሚታዩና የማይታዩን ዓለም ሳይፈጠር ከእርሱ ጋር በነበረ በአንድ ልጁ በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር አንድ የሚሆን ማለት ነው። እኛን ስለማዳን ከቅድስት ድንግል ማርያም ከሰማይ የወረደ ከቅድስት ድንግል ማርያም ምን ያለ የተወለደ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ የሞተ በጴንጤናዊ በጲላጦስ ዘመኖች መከራን ተቀበለ፣ ሞተ፣ ተቀበረ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ። መጽሐፍት እንዳስተማሩት ማለት ነው። በክብር ወደ ሰማያት አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ ይመጣል። ወነአምን በመንፈስ ቅዱስ እግዚእ መሐያዊ ዘሰረጸ እምአብ። ከእግዚአብሔር አብ ብቻ በሚሰርጸው በመንፈስ ቅዱስም እንዲሁ እናምናለን። ይሄ በ325 318ቱ ሊቃውንተ ቤተክርስቲያን ያስተማሩት የደነገጉት ነው። ይህን ደግሞ ሐዋርያት እንዳስተማሩት ብለው ነው እና በዚች የጸናች ሃይማኖት ላይ መቀመጣችን በራሱ እውነት ነው። ስለዚህ ቀጣይ ውይይታችን ይቀጥላል።